እንድንገባ ያደረገን አዲስ በተለይ አርበኛ ዘመነ ካሴን መግለጫ ተመልክተን ይሄን ፕሮግራም እንድናዘጋጅ ሆነናል። ወደዚህ ወደ እናንተ እንዲደርስ ያደረገን ወደዚህ እንድንመጣ ያደረገን ዋነኛው ምክንያት ያንን መግለጫ መመልከታችን ነው። ስለዚህ መግለጫው ላይ ቆይታ ከእናንተ ጋር እናደርጋለን። ከመግለጫው ባሻገር ደግሞ እንደዚሁ የብልጽግና በቀጣይ ቀናቶች ምናልባትም ያደርጋቸዋል ብለን የምናስባቸው ነገሮች ይኖራሉ። እነሱ ላይም እናንተ ጋር እንመካከራለን። ምን መደረግ አለበት፣ ምን ህዝቡ ማድረግ ስላለበት ጥንቃቄም አንዳንድ ጥንቃቄዎች እናነሳለን ማለት ነው። ሌላው እንደዚሁ አንድ ቃለ መጠይቅ እየተመለከትኩ ነበር የጻድቃንን፣ እሱንም በተወሰነ መልኩ አስተያየት ሰጥበታለሁ። በቀጠናው ላይ ስላሉ ቀጠናው ላይ ያለውን ሁኔታ በተመለከተ እና በተለይ ትላንትና ይመስለኛል የአውሮፓ ህብረት ህወሓትን በተመለከተ ያወጣው አንድ መግለጫ አለ፣ ኮንሰርን አለ። በተደጋጋሚ እንደዚሁ የአሜሪካ መንግስትንም ጨምሮ በርካቶች እያወጡ ነው ያሉት ስጋታቸውንም በተመለከተ እንግዲህ ጻድቃን ከዚህ ጋር ተያይዞ የሚያነሳቸው ነገሮች አሉ። ምንድናቸው እነዚህ ነገሮች የሚለውን ትንሽ ሀሳብ እናክልበታለን። ብዙ የኛ ጉዳይ አይደለም፣ አላማው ምን እንደሆነ እንገነዘባለን። አጠቃላይ ያለውን ቀጠናዊ ሁኔታ ስለምንከታተለው ማለት ነው የሚገባን ያህል ነገር ይገባናል ብዬ አምናለሁ። ከዛ ጋር ተያይዞ በርካታ ነገሮች በርካታ መግለጫዎች በቅርብ ጊዜ እንዲወጡ ፍላጎት እንዳለ መለከታለሁ። በሱ ንግግርና ቃለ መጠይቅ ላይ ትንሽ የተወሰነ ነገር እዛ ላይ ማለት ፈልጋለሁ። ስለዚህ ቀጥታ ከአርበኛ ዘመነ ካሴ መግለጫ ከመነሳቴ በፊት ኢህአፓ እንደዚሁ ያወጣው መግለጫ አለ። የኢህአፓን መግለጫ ትንሽ እንውሰድና የኢህአፓ መግለጫን ከዛ በኋላ አንድምታና አንሳ ብልጽግና በቀጣይ ቀናቶች ውስጥ ምን ሊያደርግ ይችላል የሚለውን ነገር እናነሳለን። ከዛ በኋላ የአርበኛ ዘመነ ካሴን መግለጫ እንመለከታለን። የአርበኛ ዘመነ ካሴ መግለጫ ፓወርፉል፣ በጣም ጠንከር ያለ መግለጫ ነው። እንደውም ለእኔ ትንሽ ዘግየት ብሏል ብዬ አስባለሁ። ግን የነበረውን አየር ይሄ በተለይ የአማራውን አንድነት ለማናጋት በሚደረገው ጥረት ውስጥ በርካታ ድንጋዮች ነበሩ ሲወረወሩ የነበሩት፣ በርካታ ክላውድ ነበር መጥራት የነበረበት። እሱን አይ ቲንክ አፋብን በዝምታ ነው አብዛኛውን ነገር ለማለፍ የሞክር የነበረው። ምክንያቱም ህብረተሰቡ በህይወት መስዋዕትነት ጭምር ለታመኑ ልጆቹ አይ ቲንክ በሚያደርጋቸው ነገሮች ላይም በዛው ልክ እምነት አለው ከሚል የመነጨ ይመስለኛል። ግን ደግሞ በጣም በርካታ ውዥንብር ነበር የነበረው። እንደምታውቁት ትብብርን በተመለከተ በፖለቲከኛው እዛም ይሄዳል እዚህም ይሄዳል፣ ይተነትናል። እዛ አካባቢ ላይ ስድብ ይሰማል፣ እዛ አካባቢ ላይ ዛቻ ይሰማል። በተለያየ ቦታ ላይ የተለያየ ነገር ሲባል ነበር የነበረው። ብቻ መላቅጡ የጠፋው በርካታ የሆነ ወደ ውስጥ ላይ እና አማራውን አንድነት ላይ ታርጌት ያደረገ ጥቃት በከፍተኛ ደረጃ ይደረግ ነበር። ግን እንደ በፊቱ ምንም እኛም እየበረገግን ምላሽ ስንሰጥበት፣ በተለይ ደግሞ በሚዲያም እኛም ብዙ ፓኒክ ያደረግንበት ጉዳይ አይደለም። ምክንያቱም አላማውና በዚህ ሰዓት ላይ ይሄ ጉዳይ ለምን አጀንዳ ሆኖ እንደሚመጣ በደንብ እንገነዘባለን ብዬ አስባለሁ። የአማራው እስካሁን እንግዲህ በፖለቲካ ውስጥ በጣም ረጅም ጊዜ ኖረ። ጦርነትና ህልውና ትግልም እያደረገ ነው ያለው። በዚህ ሂደት ውስጥ ጠላትን ፕሮፓጋንዳ ከወዳጅ ፍላጎትና ዓላማ አንጻር ለይቶ መረዳት የሚችልበት አቅም ገንብቷል ብዬ ነው የማስበው። በየዕለቱ ዜና የምትሰሙ ከሆነ በእውነቱ እኔ ደግሞ በዚህ በአማራ ብሮድካስት ሴንተር ኤቢሲ ላይ እናንሙትም ለማስጨበጥ ጥረት የምናደርገው ነገር አማራውን በዋናነት በየዕለቱ በዜና ሆዱን መሙላት ሳይሆን ፐርስፔክቲቭ ለመስጠት ነው የምንሞክር የነበረው። ማለት አማራው ፖለቲካውን የሚያይበትን መነጽር ማስታጠቅ ነው። በዋናነት ህልዮቱን ቲዮሬቲካል ፍሬምወርኩን ከሰጠ ነው የትኛውንም ጉዳይ በራሱ ሚዛን በራሱ ማንጻሪያ እንዲለካ ያስችለዋል ብለን ስለምናምን ነው። በየዕለቱ የምንነግራችሁ ነገር እዚህ ጋር እንዲሆነ እዛ ጋር እንዲሆነ አይደለም። ዋናው ነገር ያለንበትን ሁኔታ በደንብ ልትገነዘቡት ማድረግ ነው። ከዛ በኋላ በሚኖራችሁ ፐርስፔክቲቭ አማራነትን በደንብ መላበስ ከቻላችሁ እያንዳንዱን ጉዳይ በደንብ መመርመር፣ መፈተሽ እና ደግሞ ለምን ዓላማ እያንዳንዱ ነገር እያንዳንዱ አባባል ለምን ይባላል፣ ለምን እንደዚህ አይነት አሰላለፍ ይመጣል፣ ምንድነው ይሄ ዓላማው፣ ግቡ ምንድነው የሚለውን ትፈትሻላችሁ የሚል እምነት አለ። ግን ሁሉ ጊዜ እዛ ደረጃ ላይ መድረስ ደግሞ ቀላል አይደለም። በሂደት እንግዲህ ወደ እንደዛ አይነት ግንዛቤ ላይ መምጣት ብዙ ጊዜ የሚጠይቅ ነው። በእውነትም ጠጠር ያለ አረዳድን የሚጠይቅም ነው። ስለዚህ ጊዜ ሰጣችሁት ፖለቲካውን በደንብ ለመተንተን ለመረዳት ሙከራ የምታደርጉ ከሆነ የአማራ ፖለቲካ ከገባችሁ ነው
በአማራው ፖለቲካ ላይ የሚቃጣው ጥቃት ምን እንደሆነ የምትገነዘቡት ማለት ነው። ስለዚህ የምታከሽፉትም በዛ ግንዛቤ ልክ መቆም ከቻላችሁ ነው ብዬ ነው የማስበው። ከዚህ በፊት ግን እንደዚህ አይነት ጥቃቶች ወይንም ደግሞ አማራውን ታርጌት ያደረጉ የፕሮፓጋንዳ ጥቃቶች ሲመጡ አስቸኳይ መግለጫዎች፣ ብዙ ፍራስትሬሽን ነበር መለከት የነበረው። አሁን አማራው በራሱ በደንብ ይሄን ጉዳይ የሚገነዘብ በመሆኑ በየቦታው ሲታገላቸው ሲመክታቸው ማየት እየተለመደ መጥቷል። ይሄም የፖለቲካ ብስለት የፖለቲካ አታያየት እድገት አካል ተደርጎ ሊወሰድ የሚችል ነው ብዬ ነው የማስበው። ስለዚህ የምንሰጋበትና ፓኒክ የምናደርግበት አይደለም። አገዛዙ እየታገልከው ከሆነ አንተ በምታገልበት ስልት ላይ ምን አይነት ስልቶችን ቀይሶ አንተን ለማጥቃት ይመጣል የሚለውን በደንብ ማወቅ ይኖርብሃል። በዛ ዝግጅት በዛ ጥንካሬ ላይ ቆመህ ነው እያንዳንዱን የኢንፎርሜሽን ዋርፌር የፕሮፓጋንዳ ጥቃት እንደዚሁ ለመመከት ጥረት ማድረግ የሚኖርብህ ማለት ነው። ስለዚህ በየዕለቱ በርካታ ኃይል ይሰማራል። ያንን ግን እንትን እያሉ እያረቁ ትክክለኛውን መረጃ ለህዝብ እያደረሱ መሄድ በጣም በጣም አስፈላጊ ነው። ከአመራሮቻችን ሁልጊዜም የሚጠበቀው በዛ ሌቭል ኦፍ ክላሪቲ ተጠያቂነትና ኃላፊነት ባለው መንገድ ለህዝብ ኮሙኒኬት ማድረግ መቻል ሲችል ነው ብዬ ነው ማስበው። ኤኒዌይ ከዚህ አንፃር ዛሬ የተሰጠው የአፋብን መግለጫ በጣም በጣም ኢምፖርታንት እና በጣም ጠቃሚ ነው ብዬ ነው ማስበው። በደንብ ቀልብጭ ያለ አንድ ገጽ ወይ አንድ ከግማሽ የሚሆን ገልጽ ነው፣ ግን በጣም በጣም በርካታ መረጃዎችን በአንድ ላይ ያጨቀ ጥሩ ግንዛቤን የሚያስጨብጥና አቅጣጫን የሚሰጥ ሆኖ ተመልክቼዋለሁ ለማለት ነው። ከዛ በፊት እንዳልኩት የኢሃፓውን ላንብብላችሁ። በወቅታዊ ጉዳይ ላይ ከኢትዮጵያ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ የሚል ነው። እንዳልኩት ይሄንን መግለጫ የማቀርበው ከብልጽግና በቀጣይ ጊዜያቶች እና አሁን እያደረገ ያላቸውን ነገሮች በደንብ እንድትገነዘቡ ለማድረግ ነው። ስለዚህ እንደዚህ አይነት መግለጫዎች ጠቃሚ ናቸው። ለምን የእያንዳንዱ የፖለቲካ ፓርቲ ዓላማና ሚና መሆን ያለበት እያንዳንዱ አገዛዙ የሚያደርጋቸውን በህዝብ ላይ የሚሰራቸውን ደባዎችና ሴራዎች በይፋ በማጋለጥ ህብረተሰቡ ራሱን በምን አይነት መንገድ ከእንደዚህ አይነት ሂደት መከላከል እንዳለበት ጥልቅ የሆነ ግንዛቤ በህዝቡ ዘንድ እንዲያዝ ማስቻል ነው። የፖለቲካ ድርጅቶች ህዝቡን የማያቋርጥ ትግል ውስጥ እንዲገባ ለማድረግ ከሚያስችሉባቸው መንገዶች አንደኛው መግለጫ ነው። ስለዚህ የኢሃፓ መግለጫ ወቅታዊና በቀጣይም እና አብይ አህመድ ሊወስዱ ይችላሉ የሚባሉ እንቅስቃሴዎች ውስጥ ምን አይነት ነገሮችን ያደርጋሉ የሚለውን የሚጠቁም ሆኖ ተመልክቼዋለሁ። ላንሳው። አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማቾች መካከል አብሮ በሚኖር ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳዎችን በመብዘዝ አያሌ ጥፋቶችን ሲፈጽምና ሲያስፈጽም መቆየቱን በተደጋጋሚ እያየን የሰማነው የተረዳነው ሀቅ ነው። ይህ አልበቃ ብሎት ባቀደው ልክ ህዝቡ እርስ በርስ ባለመተላለቁ የተቆጨ ይመስል የመጨረሻውን የሃይማኖት ካርድ ስቧል። ይህንን እኮይ እቅዱንም ከላይ እስከታች ባሉ መዋቅሩ በሚገኙ አመራሮች በተደጋጋሚ በአደባባይ ገልጧል። ከዚህ ቀደም በወለጋና በአርሲ የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ላይ የተፈጸመው ግድያና ማሳደድ፣ በጦርነት ስም በመላው ኢትዮጵያን የሚገኙ አብያተ ክርስቲያናቶች መስጊዶች ላይ የተቃጣውን ውድመትና ምዕመናንን እልቂት፣ በዚህም ፍትህ በጠየቁ በተለይ በሁለቱ ሃይማኖቶች ላይ በአገዛዙ ሴራ እየደረሰ ያለውን ግፍና መከራ ለዓለም ባጋለጡ ንጹሃን ላይ የደረሰው ስርዓት ያገዛዙን የመጨረሻ ካርድ ለመምዘዝ በቂ ማሳያዎች ናቸው። እንግዲህ ፍትህን የጠየቁ በቤተክርስቲያን ላይ የሚደርሰውን ውድመት በተቃወሙ ግድያውን ለማውገዝ ወደ አደባባይ ወጡ፣ በማህበራዊ ሚዲያ ጭምር ግድያው አግባብ አይደለም ብለው ያወገዙም ጭምር። ለወትሮ ቢሆን እንግዲህ እንደዚህ አይነት ነገሮችን ህዝብ እንዲያወግዝ ነው የሚጠበቀው አይደል? አንድ ህብረተሰብ በሀገሩ ላይ የሚፈጸምን ነውር፣ በደል፣ ግፍ፣ ኢንጀስቲስ ማውገዝ አለበት። ጤናማ የሚባል ማህበረሰብ በሁሉም ሀገር እንዲህ አይነት ነገሮችን እንዲተገብር መንግስታትም ጭምር ያበረታታሉ አይደለም? በዓለም ላይ ምናልባትም ብቸኛው ሀገር ነው ኢትዮጵያ ውስጥ ያለው አገዛዝ ግፍን፣ ጥፋትን፣ እልቂትን በማህበራዊ ገጻቸው አውግዛችኋል በማለት በአክራሪነት ሰዎችን ወንጅሎ ግለሰቦችን የሚያስርበት የሃይማኖት አባቶችና መሪዎችን ልሂቃንን እያደነ የሚያስርበት ሁኔታ እንዳለ በግልጽ መለከታላችሁ። ይሄንን ነው እያወጣ ያለው ኢሃፓ። አሁን ደግሞ በዳንግላ ከተማ በሚገኘው በሁጥባ መስጂዱ ኢማም ሼህ ሱፊያ መሐመድ ትናንት ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉ ተሰምቷል። በተመሳሳይ ሰኔ 7 ቀን 2018 ዓ.ም በከሚሴ ሀገረ ስብከት
የባቲ ጎሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ህይወታቸው አልፏል። የእምነት አባቶችና ምዕመናን ላይ የሚደርሰው ተደጋጋሚ ጥቃት ለማስቆም ፍትህን ለማስፈን የሚሻ መዋቅር አለመኖሩን አውቆ ይሄ በጣም አደገኛ ስቴትመንት ነው። ይሄ በጣም ኢትዮጵያ ውስጥ ያለው እውነተኛ ሁኔታ በትክክል የሚገልጽልኝ ስቴትመንት ነው። የኢትዮጵያ ህዝብ በእምነት አባቶች በምዕመናን ላይ የሚደርሰውን ተደጋጋሚ ጥቃት ለማስቆም ፍትህን ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመናኑ ተደራጅተው ራሱንና ሃይማኖቱን ከጥቃት እንዲጠብቅ ያስፈልጋል ይላል ኢህአፓ በመግለጫው። በተጨማሪም ካለፉት ዓመታት ወዲህ የተደራጀ መዋቅራዊ ጥቃት ሰለባ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም የእስልምና እምነት ተከታዮች በአገዛዙ ከተደገሰላቸው የፖለቲካ ጥፋት ሴራ እርስ በርስ እንዲጠባበቁ በዘመናቸው ሁሉ ያሳዩትን ወንድማማችነትና መከባበር እሴት አሁንም አስጠብቀው እንዲኖሩ አደራ እንላለን። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ የሼህ ሱፊያን መሐመድ እንዲሁም ለቀሲስ ፍሬው ሀብታሙ ቤተሰቦችና ወዳጆች መጽናናትን ይመኛል ብሎ ሰኔ 21 ቀን 2018 ቀን ኢህአፓ ያወጣው መግለጫ ነው። ምን ይነግራችኋል? ይሄ ኢትዮጵያውያን ክቡራትና ክቡራን፣ ይሄ አገዛዝ በሚቀጥሉት ቀናቶች ውስጥ በዚህ በሰኔ ወር ውስጥ በርካታ ግድያዎችን ይፈጽማል። ምክንያቱም እያደረገ ያለው ትግል የራሱ የስርዓቱ ሰርቫይቫል ጥያቄ ምልክት ውስጥ የገባበት ከምን ጊዜውም በላይ እንግዲህ ምርጫ ያደረኩ ባለማግስት እና መጠነ ሰፊ ይሄ ብሔራዊ ምክክር እያደረኩ ነው እያለ ራሱን በዙሪያ ያሉ አካላትን እያታለለ ባለበት በዚህ ወቅት በተመሳሳይ ለምን እንደዚህ አይነት ጥፋቶችን ይፈጽማል? ለምን ሼሆችን ይገላል? የሚገደሉት ሼሆች የምትገደሉት በነገራችን ላይ እወቁት፣ አማራ ክልል ነው የምትገደሉት። ሌላ ቦታ ብትገደሉ አያዋጣም። ኦኬ፣ ሼሆች የምትገደሉት አማራ ክልል ነው። ሌላ ቦታ ብትገደሉ አያዋጣም። ካህናት የምትገደሉት የኦሮሞ ልዩ ዞን ውስጥ ነው አማራ ክልል ከተገደላችሁ። ካልሆነ ግን ከአማራ ክልል ውጪ ነው የምትገደሉት። የኦርቶዶክስ አባቶች የምትገደሉት ከአማራ ክልል ውጪ ነው። ምክንያቱም የፖለቲካው ቀመር እንደዛ ካልሆነ በስተቀር አያዋጣም። ስለዚህ ካህናትን ባቲ ላይ ነው የምትገለው፣ ከሚሴ ላይ ነው የምትገለው። የእስልምና አባቶችን ደግሞ የምትገለው ጎንደር ላይ ነው፣ ባህር ዳር ላይ ነው፣ ዳንግላ ላይ ነው። እንዲህ ካደረክ ብቻ ነው አንደኛውን በሌላኛው ላይ ማስነሳት የምትችለው። ለዚህ የተዋቀረ ይሄንን የሚያስፈጽም መንግስት ነው ያለ። በስሌት ህዝብን በህዝብ ላይ ሃይማኖትን በሃይማኖት ላይ በማስነሳት ፖለቲካዊ ትርፍ አገኛለሁ ብሎ በሀገርና በህዝብ ላይ በእምነት ተቋማት ላይ በአባቶች ላይ በንጹሃን ላይ ጥፋትን የሚፈጽም አገዛዝ ብዙ ሀገራት ላይ ስለመኖሩ አላውቅም። በጣም ብዙ የፖለቲካ ሴራዎችን በጣም በርካታ የጨቀዩ ደባዎች በህዝብ ላይ ሲፈጽሙ አውቃለሁ። በርካታ ሀገራት በኢትዮጵያ ውስጥ በተደራጀ መንገድ ባገዛዙ የጸጥታና የደህንነት መዋቅር የሚፈጸም ሃይማኖት ተኮርና ማንነት ተኮር ግድያዎች ግን በቀጥታ ዓላማቸው ፖለቲካዊ ፍላጎትንና ያገዛዝን ስርዓት ለማስረዘም ተብሎ በህዝቦች መካከል መጠራጠርና አንድነት እንዳይፈጠር አለመተማመን እንዲፈጠር በርካታ ካርዶችን በአንድ ጊዜ ይመጣል እንቅስቃሴ የሚፈጸመው በዚህ አገዛዝ ብቻ ነው። በነገራችን ላይ አዲስ አበባ ሆነው ከዚህ አገዛዝ ጋር የተሰለፉ ልሂቃን የአማራም የትግራይም ሌሎችም ልሂቃን አገዛዙ እንዲህ አይነት ጥፋቶችን እንደሚፈጽም በደንብ ያውቃሉ። ግራም ይገባኝ ሁሉ ጊዜም ይሄንን ግድያ እንዲህ አይነት ግድያዎችን ለምሳሌ ሰሞኑን አይታችሁ ከሆነ ለምሳሌ እናምባቸውን መታሰቢያ ተከትሎ ሰኔ 15ን ተከትሎ ይጻፉ የነበሩ ጽሁፎችን አንድምታቸውን በደንብ ትመለከታላችሁ አይደል? በሰኔ 15 በተመሳሳይ እንደዚሁ ሌሎች ነገሮችንም ለመፈጸም ፍላጎት ነበር። በነገራችን ላይ አሁንም ከተፈጸመው ጥፋት በላይ ሌሎችንም ቀጣይነት ያላቸው በአማራው መካከል አንድነት እንዳይፈጠር የሚያስችሉ ጥቃቶችን ለመፈጸም በርካታ ፍላጎቶች አሉ። አማራውን በእስላምና በክርስቲያንነት ለመክፈል፣ አማራውን በማንነቱ በአካባቢ ለመክፈል በጣም በርካታ ስራ ነው የሚሰራው። ሌሎችን የሃይማኖት ቡድኖች በአማራው ላይ ለማስነሳት የአማራውን ትግል የሃይማኖት ትግል አስመስሎ ለማቅረብ
የአማራውን ትግል አሃዳዊ አድርጎ ለማስነ ያልተደረገ የማይፈነቀል የማይጠቀመው ካርድ የለም። በዚህ በሰኔ ወር አጋማሽ በጣም በርካታ ለምሳሌ አሁን ህወሓትን በተለያየ ጫና ውስጥ ለማስገባት ጥረት እያደረገ ነው አይደል? ዓለም አቀፍ ማህበረሰብ በተለይ ያንን የዓለም አቀፍ ኢንስትሩመንት በመጠቀም እንዳልኩት የዓለም አቀፉ ማህበረሰብ ፋንክሽን የሚያደርግበት የራሱ ሴፐሬት ሎጂክ አለው። የዓለም አቀፉ ማህበረሰብ አይ እናንተ ደስ ትሉኛላችሁ፣ እናንተ ደስ አትሉኝም፣ እናንተ ጎበዝ ናችሁ፣ እናንተ ታታሪ አይደላችሁም በሚል አይደለም ፋንክሽን የሚያደርገው። ትራንዛክሽናል ነው የዓለም አቀፉ ሎጂክ። ከሂውማን ራይት አፕሮች ከሌሎችም ኮንሰርኖች ከሁማኒቴሪያን አፕሮች ከተለያዩ ኮንሰርኖች የሚመጣ አይደለም። ዓለም ፋንክሽን የሚያደርግበት ከዓለም አቀፉ ማህበረሰብ ጋር የምትገናኝበት አግባብ is more of transactional። ስለዚህ አዲስ አበባ ያለው መንግስት ብዙ ለመስጠት እድል አለው። ስለዚህ ከዓለም አቀፍ እና በዓለም አቀፍ የሚመጡ ጫናዎች በዓለም አቀፉ ማህበረሰብ ዘንድ የሚመጡ ጫናዎች በአንድም በሌላም መንገድ በርካታ ፍላጎቶች አሏቸው። የቀጠናው የሰላም ፍላጎት አለ፣ ሌሎችም ነገሮች እንደሚኖሩ ግልጽ ነው። ግን ደግሞ more of transactional ከብልጽግና ጋር የተለየ አታችመንት ኢሞሽናል ሴንቲመንት በእነዚህ ሀገራት መካከል አለ ብሎ ማሰብ ወይንም ደግሞ የብልጽግና ፖሊሲና ስትራቴጂ አድናቂ ናቸው የቀጠናው ሰላም ዋስትና ነው ከሚለው ቅና የሚመነጭ አይደለም ማለት ነው። እንዳትሳሳቱ። ብልጽግና ነጥፏል፣ የተሸነፈ ስርዓት ነው። that's why reapproachment ከበርካታ ሀገራት ጋር መጀመሪያ ያስፈልገበት ምክንያት እሱ ነው። ቀይ ባህር ላይ ዋስትና ይሆናሉ ተብለው አካባቢው ላይ reapproachment እናደርግ ተብሎ ከኤርትራ መንግስት ጋር ሪኢንጌጅ ለማድረግ ተሞክሯል። ከሌሎች ኃይሎችም ጋር በቀጠናው ላይ ኬንያ ላይ ከባድ ኢንቨስትመንት እየተደረገ ነው ያለው አይደል? የምዕራብ ሀገራት በተለይ ምክንያቱም አማራጭ ሆነው ስለመጡ እነዚህ ሀገራት እዚህ አካባቢ ላይ ማለት ነው። ብልጽግና በቀጠናው ላይ አንከር ስቴት ነኝ እያለ ምናምን ከሚያወራውና ከሚያናፋው በላይ በተጨባጭ አገሪቱ ውስጥ ያለውን ነገር በደንብ ይገነዘቡታል ማለት ነው። ግን ስቲል የዚህ ዓለም አቀፉን ኢንስትሩመንት በአንድም በሌላ መንገድ ያገዛዝ ይጠቀማል። ግን በቂ አይደለም። ጥርጣሬውን በዓለም አቀፉ ማህበረሰብ መዝራት ከቻለ በኋላ የዓለም አቀፉ ማህበረሰብ በሀገር ውስጥ ያሉ ኃይሎች ላይ ጫና እንዲያደርግ እያደረገ ባለበት ሁኔታ ውስጥ አዲስ አበባ ላይ ደግሞ ለፖለቲካዊ ያዋጣኛል ብሎ የሚያስባቸውን ጥፋቶች ይፈጽማል ያገዛዝ። ስለዚህ በአዲስ አበባ የሚኖሩ የትግራይ ተወላጆች የፖለቲካ ልሂቃንን ታርጌት ያደረገ ጥቃት ሊፈጽም ይችላል ህወሓት ላይ ለማላቀቅ። እንደዛ አይነት ነገሮችን ኦላ ላይ ለማላከክ ፋኖ ላይ ለማላከክ ወይንም ሌሎች ድርጅቶች ላይ ለማላከክ እንዲህ አይነት ግድያዎችንና ጥፋቶችን የሃይማኖት አባቶችን ታርጌት አድርጎ ይገድላል ነው ኢህአፓ እያለን ያለው በመግለጫው። ይሄ በተደጋጋሚ ስናነሳ የነበረው ታዋቂ አርቲስቶችን መስዋዕትነት ውስጥ እንዲከፍሉ ያደርጋል፣ ዋጋ እንዲከፍሉ ያደርጋል። ትልልቅ የኢትዮጵያ ኢንጂነሮችን እና ሳይንቲስቶችን ለራሱ የፖለቲካ ትርፍ ይገላል። እነ ኢንጂነር ስመኘው የተገደሉበት ፖለቲካዊ ትርፍ የተሰላ ነው። በዚህ አገዛዝ የሁለት ወር እድሜ ካራዘመለት ችግር የለውም። ስለዚህ ሄዶ ቃል የገባውን ነገር ይሄንን ሂደት ለማስተጓጎል የትኛውንም ለምሳሌ የህዳሴው ግድብ ለተወሰነ ጊዜ ሰስፔንድ መደረግ ካለበት ይሄ አገዛዝ ስልጣንስ ማስቀጠል ከሆነ ፍላጎቱ የህዳሴውን ግድብ ኢንጂነሮች ሊያስወግድ ይችላል። ፖለቲካዊ ስሌቱንና ትርፉን ነው የሚያሰብ። አሁንም በየቦታው ላይ በተለይ በአማራ ክልል የሃይማኖት አባቶች እንግዲህ ለአማራ ሃይማኖት አዲስ ነገር አይደለም። ክርስትና፣ እስልምና፣ የአይሁድ እምነት፣ ሌሎች እምነቶች ለአማራ ህዝብ ብርቅ አይደሉም። በጣም ጥንታዊ መሪ ራሳማን ያሳተሟቸው አንዳንድ ሰነዶች ስመለከት በጣም ጥንታዊ አዋጆች የብዙ ሺህ ዘመናት አዋጆች አሉ። ሃይማኖቱን በተመለከተ በታሪክ ውስጥ ሄዳችሁ ብትመለከቱ ማለት ትላንትና ሃይማኖት የመጣበት ማህበረሰብ አይደለም። ይሄ ማህበረሰብ እስልምናን ለረጅም ዘመናት ያውቀዋል። ምናልባትም ከመካ ቀጥሎ ወደ መዲናም ከመሄዱ በፊት እስልምና የመጣበት አካባቢ ነው። ይሄ አካባቢ ሸሆች፣ ዑላማዎች በጣም በስፋት የሚታወቁበት አካባቢ ነው። ካህናትን የሚገድል አማራ፣ ሸሆችን የሚገድል አማራ ልታገኝ አትችልም። በጣም ረጅም ዘመን የሃይማኖቶች መስተጋብር ለዘመናት የኖረበት አካባቢ ነው እና አልቫሬዝን ያስደነቀ አካባቢ ነው። የፖርቹጊዝ መነኩሴ ናቸው እኮ አልቫሬዝ።
አይተውታል አካባቢውን ሲያዩት እሳቸው የሚያውቁት ማህበረሰብና ይሄኛው ማህበረሰብ የተለየ ዛሬ ካህናትን የሚገድል ባቲ ላይ ሸሆችን ደግሞ ዳንግላ ላይ የሚገድል አማራ አለ ብሎ ማሰብ የሚችለው የና አብይ አህመድ ጭንቅላት ብቻ ነው። እና ይሄ ዝም ብለህ በፈለከው መንገድ የምትነዛው አለ። የሃይማኖት ልሂቃን ከጀርባው አሉ፣ መግለጫ ያወጡልሃል። መንግስት የሚቆጣጠራቸው ሃይማኖት ተቋማት አሉ። ይመጡና አንድን ግድያ ይወስዱና እሱ ላይ ፖለቲካል ሞቢላይዜሽን ይሰራሉ፣ ማህበረሰቡን ያነሳሱታል። ለአገዛዙ በቀጥተኛ ድጋፍ የፖለቲካ ድጋፍ ይሰጡታል። ለሺህ ዘመናት አብረው የኖሩ ተቋማት ህብረተሰቡ ጋብቻውና ማህበራዊ መስተጋብሩን ብቸኛው ህዝብ ነው የአማራ ህዝብ። ነገራችን እስላም መሆን ክርስቲያን መሆን በአማራ ማህበረሰብ ውስጥ ማህበራዊ መስተጋብርንና የየለት ተለት ኑሮን አፌክት ያደርጋል። it's the only society ኢትዮጵያ ውስጥ ሙስሊም ከክርስቲያን የሚጋባበት ድንበር የሌለው በሃይማኖት ምክንያት ሰዎች ጀጅ የማይደረጉበት ማህበራዊ ስትራታ ማህበራዊ ክፍፍል የማይሰጣቸው በሃይማኖታቸው ምክንያት ፕሮብለም አይደለም ለአማራ ህዝብ። ልዩ ሐሳብ ልዩ ሃይማኖት ቢኖርህ ችግሩ አይደለም። ከዚህ ማህበረሰብ እሴት ባፈነገጠ መልኩ ታሪክ ከሚነግረን እውነት ባፈነገጠ መልኩ የሃይማኖት አባቶችን ታርጌት ያደረገ ጥቃት ይፈጽማል። ለምን? ምክንያቱም ሰኔ ነው። ምክንያቱም የሆነ ማህበራዊ መሰረትህን ማናጋት ይፈልጋል። የህዝቡን አንድነት በጥርጣሬ ውስጥ መክተት ይፈልጋል። ስለዚህ ሃይማኖት አባቶችን አዲስ አበባ ላይ መግለጫ አውጡ እያለ አማራ ክልል የተከሰተውን የመስጊድ ቃጠሎ አውግዙ ይላል። የክርስቲያን አባቶችን ይጠራና ደግሞ የእስልምና አባቶችን እና እስልምና እምነት ተከታዮችን አውግዙ ይላል። ጥፋቱን ይፈጽማል። ጥፋቱን መፈጸም ብቻ ሳይሆን ሴሌክቲቭሊ ደግሞ ጥፋቱ በማይድንበት በህዝቦች መካከል መተማመን በማይፈጠርበት መንገድ አድሬስ እንዲደረግ ለማድረግ ጥረት ያደርጋል። በቀጣይ የሚያደርጋቸው ነገሮች እነዚህ ናቸው። እየተሸነፈ በሄደ ቁጥር ከፍተኛ ሰብአዊ ውድመት ይፈጽማል። ያገዛዝ ሃይማኖትን ታርጌት ያደርጋል፣ የብሔር ማንነትን ታርጌት ያደርጋል፣ ተቋማትን ታርጌት ያደርጋል፣ ልሂቃንን ታርጌት ያደርጋል። ይሄንን ጥፋት ይፈጽማል። ይሄ አገዛዝ ይሄ ነው። ከዚህ የተለየ ጭንቅላት ከዚህ የተለየ ቴምፕሌት የላቸውም። እነዚህ ሰዎች ከዚህ ውጪ እንድንበታለን ብለው የሚያስቡት ነገር የለም። ስለዚህ ይሄንን ነው የሚያደርጉት። እና የሃይማኖት አባቶች የት እንደሚገደሉ ቦታውን መገመት ትችላላችሁ ማለት ነው። የክርስቲያን አባቶች ከሆናችሁ ለምሳሌ ባህር ዳር ላይ አትገደሉ። ምክንያቱም ትርፍ የለውም እናንተ ባህር ዳር ላይ መግደል ወይ ጎንደር ላይ መግደል። የት ነው የሚገላቸው? ወስዶ ባቲ ላይ ነው የሚገላቸው። ክርስቲያኑና ሙስሊሙ አብሮ በጋራ የሚኖርበት ስብጥሩ ምኑ ለፖለቲካ ትርፍ አመቺ ነው ብሎ የሚያስብበት ቦታ ላይ ወስዶ ነው የሚፈጽመው። የእስልምና አባቶች ደግሞ የአማራው ክርስቲያን በስፋት የሚኖርባቸው አካባቢ ላይ የአማራ ሙስሊም አባቶችን ታርጌት ያደርጋል። ዞሮ ዞሮ ሁለቱም ቢያልቅ የሱ ጉዳዩ አይደለም። ክርስቲያኑም ሙስሊሙም አማራ ነው፣ ለሱ አንድ ናቸው። ለፖለቲካ ትርፍ ሲባል ግን ግድያቸው የፖለቲካና የሃይማኖት ትርጉም ይሰጠዋል። የት? አዲስ አበባ ላይ። ስለዚህ የእስልምና ጉዳዮች ጽሕፈት ቤት ወዲያው መግለጫ ያወጣል። ቶሎ በል መግለጫ አውጣ፣ ቶሎ በል ሰልፍ ጥራ ይባላል። ፖለቲካ በዚህ ደረጃ በቆሸሸ መንገድ በአገዛዝና በስርዓት የሚተገበርበት ሀገር ነው። በርካታ ግድያዎች፣ በርካታ ጥፋቶች በአንድ ማህበረሰብና አንድን ማህበረሰብ ፋብሪክ ለመሸርሸር የሚፈጸሙበት ሀገር ነው። ስለዚህ ይሄንን በደንብ መገንዘብ ያስፈልጋል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ አገዛዙን ይቃወማሉ የሚባሉ ሰዎች ናቸው ስለ ኢትዮጵያ ህዝብ አንድነት ህዝቡ ራሱን እንዲጠብቅ ማሳሰብ ውስጥ የገቡት። ኢህአፓ ምንድነው የሚለው? ህዝቡ ራሱን ከጥቃት ይከላከል፣ አብሮነቱን ይጠብቅ፣ መንግስት ይከላከለኛል ይጠብቀኛል እንዳይሳሳት፣ ራሱ የጥቃቱ ባለቤት ማን ነው ይላል? አገዛዙ ነው ይላል። በእንደዚህ አይነት ሁኔታ መግለጫ እየወጣ በእንደዚህ አይነት ሁኔታ ሀገርንና ህዝብን የሚያተራምስ ስርዓት መኖሩን ራሳቸው የፖለቲካ ድርጅቶች እዛው አዲስ አበባ ላይ የሚንቀሳቀሱትም ጭምር በዚህ ደረጃ መግለጫ እያወጡ እንዳሉ ትመለከታላችሁ።
ይሄንን በደንብ አማራው በተለይ ደግሞ እንደ አማራ ህዝብ የትኛውም ሃይማኖት ግሩፕ ሆን ከየትኛውም ሙጣ ኦኬ የአማራ ህዝብ ዴስቲኔሽን የአማራ ህዝብ ዴስቲኒ መዳረሻው የዚህ ህዝብ ጣፈንታ የተሳሰረ መሆኑን በደንብ መገንዘብ ያስፈልጋል። በቅርብ ጊዜ አንድ ሰው ሲያጫውተኝ ነበር። አብይ አህመድ አንድን የሸዋ ሰው አገኘና እናንተ የሸዋ ሰዎች መቼ ነው የአጤ ምኒልክ ልጆች የምትሆኑት? እናንተም እንደው ወደ አማራ በሚባል አደረጃጀት ውስጥ መግባት ፈለጋችሁ? አጤ ምኒልክ እኮ እንደዚህ አይነት ሰው አልነበሩም፣ ከአማራነት በላይ ነበሩ፣ ለኢትዮጵያ ነው ዋጋ የከፈሉት። የሸዋን ሰው ነጥሎ እነዚህ ብሔርተኞች አማራ እያሉ ህዝቡን የሚያደራጁት ከሌሎች አካባቢ ላይ መጡት አማራዎችን ባህሪ እናንተም ልትላበሱ ነው ብሎ እንደው መቼ ሄጄ በሚኒሊክ ዙፋን አንኮበር ሄጄ ተንበርክኬ አባዳኙ የረገጡትን መሬት በረገጥኩኝ አንኮበር እንዴት እንደናፈቀኝ ብሎ ለሰውየው ይናገራል። አብይ አህመድ ኦልሞስት ሊያለቅስ በሚቃጣው ስሜት ልክ ሚኒሊክን አፍቃሪ ሆነ። ማንን ማሸነፍ ነው የፈለገው? ይሄንን ሊቅ ለመክፈል ሲፈልግ የሚያመጣው ትርክት ነው። የአብን አመራሮችን በተናጠል እየጠራቸው አንተ ጓደኞችህ እኮ ይቀኑብሃል፣ አንተን ሚኒስተር ማድረግ እኮ ፈልጋለሁ፣ ተጠንቀቃቸው፣ እንደዚህ እንዳያደርጉ፣ በጣም ብሩህ አእምሮ ያለህ ልጅ ነህ አንተ። በተናጠል አንደኛውን ይጠራል። የዚህ አካባቢ ሊቃን በከፍተኛ ደረጃ ይቀኑብሃል። ያኛውን ይጠራና ደግሞ እናንተ ወለየዎች እስከ መቼ ድረስ ነው? ያኛውን ይጠራና እናንተ ጎንደሬዎች እስከ መቼ ድረስ? ለእያንዳንዳቸው የተነገራቸው ተናጥላይ ትሩዛል በአብይ አህመድ ለእያንዳንዳቸው እዛ አብይ አህመድ ዙሪያ የምታዩቸው በአዴን አመራሮች ቃል ተገብቶላቸዋል። ለእያንዳንዳቸው በመጡበት አካባቢ ስለማንነታቸው ይሄ ስርዓት የነሱ ስለመሆኑ ለእያንዳንዳቸው በተናጥል ተነግሯቸዋል። አብዛኞቹ አብይ አህመድ በነገራችን ላይ ከአብይ አህመድ ጋር የተሰለፉት ኃይሎች አብይ አህመድ እኔ ለወጣውበት አካባቢ ይጠቅማል የሚል እምነት እንዲያዳብሩ ካደረገ በኋላ የሃይማኖት አባቶችን በተመሳሳይ በተናጠል ይጠራቸዋል። እርሶ እኮ እንደርሱ አይነት አባት የለም ኑ ብሎ በግል ቤታቸው ሄዶ ቁጭ ብሎ ጸልዩልኝ ሊላቸው ይችላል። እችን ሀገር ለመቀየር ብሎ አጠገባቸው አልቅሶ አጸልዮ ምን ብሎ ይወጣል። እየደከምኩ ነው እችን ሀገር ለመቀየር ብሎ። እኒህን አባት ግን ይጠብቋቸው፣ በአይነ ቁራኛ ያዩዋቸው፣ አደገኛ ናቸው ይላል። ሌላኛው አቡን ጋር ይሄዳል፣ በተመሳሳይ ያለቅሳል። አሚን ፕራክቲካሊ እያንዳንዱ አብይ አህመድን ያገኘ ሰው ተናጠላይ ታሪክ ተነግሮታል። አብይ አህመድን አግኝቶ ያልተነገረው አብይ ስለሱ ያልነገረው ሰው በአንድም በሌላም መንገድ ካንተ ጋር ሪሌት ለማድረግ ካልሞከረ አብይ አህመድ በእርግጥም ማኒፑሌት አላደረገህም ወይንም አይፈልግህም ማለት ሊጠቀምብህ ከፈለገ ግን ካንተ ጋር ሪሌት የሚያደርግበትን መንገድ የጉራጌ ባለሀብቶችን ጠርቶ የነገራቸው የተለየ ስቶሪ አለ። የስልጤ ባለሀብቶችን ጠርቶ የነገራቸው ተናጥላይ ስቶሪ አለ። ኦሮሞዎችን በተመሳሳይ በተለያየ መንገድ የተለያየ አካባቢዎችን ምዕራብ ሸዋዎችን ለብቻ፣ ጅማዎችን ለብቻ፣ ወለጋዎችን ለብቻ እያንዳንዱን ማህበረሰብ በዚህ መንገድ ነው የሚፈትለው። ኤንድ ኢትዮጵያውያንን ማይንድሴት በሚገባ ያውቀዋል። የሚፈልጉትን ይነግራቸዋል። የምትፈልገውና የመጣህበትን አካባቢ አንተን በደንብ ነው የሚያውቀው። ስለሚያውቅ የምትፈልገውን ይሰጥሃል፣ ይነግራል። ስለዚህ አጠገቡ ላይ ሎያሊስት ሆነ ሁሉ ጊዜም መረጃ እየሰረክ ለሱ ስታገለግል እንድትኖር በምንም ተአምር በጋራ ቆመው ተባብረው ስለዚህ ግለሰብና ስለዚህ ስብስብ አውቀው ይሄንን ግለሰብ ለመታገል የሚያስችል ነገር እና እርምጃ እንዳይወስዱ ለማድረግ ጥረት ያደርጋል። በእያንዳንዱ ማህበረሰብ ውስጥ ይሄ ይደረጋል። ወላይታ ምንም ተጽዕኖ አያመጣብኝም አይልም አብይ። እንደዛ አይደለም። ወላይታን በጎሳ ይከፍለዋል። ከዛ በጎሳ ይከፍልና በሶስት ማህበረሰባዊ እንትኑን ያየዋል። መጀመሪያ ማህበራዊ ሶሻል ስትራክቸሩ ወላይታ ሶስት አማራ ማላዎች አሉ፣ ትግሬ ማላዎች አሉ። ሶስቱንም ይነጥላቸዋል።
ከዛ አንደኛውን እያንዳንዱ ተሰፍቷል። እያንዳንዱ አካባቢ በጎሳም በምንም በሃይማኖትም እያንዳንዱ ልሂቅ በዛ መንገድ የተለየ ተናጥላይ ፍላጎቱ አኮሞዴት እየተደረገ ከዚህ ግለሰብ ጀርባ እንዲሰለፍ ይደረጋል። በዚህ መንገድ እያንዳንዱን ሰው ሃይጃክ ያደርገዋል፣ ፍላጎቱ ስለሚመራው እያንዳንዱን ሰው። አብይ አህመድ ሰውን በፍላጎት ነው የሚተነትነው። እያንዳንዱ ሰው የሚሸጥ ነው፣ ትራንዛክሽናል ነው ብሎ ያስባል። ስለዚህ እያንዳንዳቸው ለመግዛት የተሻለውን ቤድ ያቀርባል። ስለዚህ ጓደኞች በጋራ ፓርቲ መስርተው አንደኛውን እየሰለለ ለአብይ መረጃ ያቀርባል። በኋላ ላይ ክርስቲያንን እስር ቤት ውስጥ ያስወረወረው ትልቁ ምክንያትም እነዚህ ልጆች አብን በምን አይነት መንገድ ኮኦፕት እንደተደረገ በደንብ መገንዘብ ትችላላችሁ ማለት ነው። ሃይማኖትን፣ ብሔርን፣ ማንነትን፣ የመጣህበትን አካባቢ፣ ሌሎች ማህበራዊ መደቦች ካሉ እያንዳንዱን ነገር ይመዛል። ሃይማኖትን ይመዛል፣ በርካታ ነገሮችን ይመዛል። በዛ መንገድ ማህበረሰብን እየቆላለፈ አንደኛውን በሌላኛው ቼክ የሚያደርግበትን ሁኔታ ለመፍጠር ይሄዳል። ውስብስብ የሆነ ሲስተም ነው የሚፈጥረው። እነዛ ውስብስብ ሲስተሞች እያንዳንዳቸው ልክ ስታሊኒስት ነው። ስታሊን እንደዛ ያደርግ ነበር። ነምበር 1ን በነምበር 2 ነምበር 2ን በነምበር 3 ነበር የሚያሰለለው። እያንዳንዱ ነምበር 1 ነኝ ያለው ግለሰብ ለስታሊን ነምበር 1 ነኝ ብሎ ሲቀርብ ነምበር 2 ግን ምን ተብሎ ተነግሮታል? ነምበር 1ን ሰልልልኝ ተብሎ የነምበር 1 ምን ሆነሃል? ነምበር 1 ሆነሃል ትባላል። የቁጥር 1 ቁጥር 1 አንተ ነህ። ስለዚህ ቁጥር 1ን ሰልልልኝ ስትባል ቁጥር 1 ያደረገውን ሰውዬ ምንድነው የሚሰማህ? አንተ ከቁጥር 1 በላይ ታማኝ የሆንከው አንተ እንደሆንክ ነው የሚሰማ። ስለዚህ ቁጥር 2ን ደግሞ በቁጥር 3 ያሰልልና ቁጥር 3 የቁጥር 1 እና የቁጥር 2 የበላይ እንደሆነ እንዲሰማው ያደርጋል። አብዛኞቻቸው እርስ በርስ ተቆላልፈው ከዛ በኋላ ፋንክሽናል ስቱፒዲቲ ውስጥ እንዲገቡ ያደርጋል። እያንዳንዳቸው እንደ ቱቦ ያገለግሉታል። ሰው የተገበረውን ብቻ ሳይሆን ያሰበውንም ወይንም ደግሞ የጠረጠሩትንም ጭምር ለአብይ አህመድ በመናዘዝ ላይ የተመሰረተ ስርዓት ያደርጋል። በዛ መሰረት ሪዋርድ እያደረገ ኢንሴንቲቫይዝ ያደርጋል። የአብይ አህመድ ውድ ነው ብያለሁ። ከመለስ ዜናዊ መንግስትም ከደርግም መንግስት ወይንም ደግሞ ከጃንሆይ መንግስት የአብይ አህመድ መንግስት በጣም ኤክስፔንሲቭ ነው። ኤክስፔንሲቭ የሆነው ምክንያቱም በሬንት ሲኪንግ የተቆላለፈ ነው። ይሄ ውስብስብ የምንለው ስርዓትና ሲስተም እያንዳንዱ ፋንክሽን እንዲያደርግ እንዲዘርፍ የተፈቀደለት ነው። ካልዘረፈ ስርዓቱ ፋንክሽን ማድረግ እንደማይችል በደንብ ያውቃል። እያንዳንዳቸው እንዲዘርፉ ይፈቀድላቸዋል። በዋናነት ግን ሎያሊቲያቸው ነው ማተር የሚያደርገው። ስርዓቱ ግን ያንን የሌብነት መዋቅርና ሰንሰለት ልፍታው ቢል በፍጹም መቆምና መቀጠል የማይችልበት ደረጃ ላይ ይደርሳል። ሌብነት ይሄንን ስርዓት የማስቀጠል ብቸኛ እንትን ሆኖ እንዲያገለግል ተደርጎ አብሮ በዛ ውስጥ ፋንክሽን እያደረጉ በዛ የሌብነት ስርዓት ውስጥ ተሳስረው ተቆላልፈው አንደኛውን እየሰለለ ለአብይ አህመድ አገልግሎት እንዲሰጡ ያደርጋል። ጥፋትን ሲፈጽም እንደዛ ነው የፈጸመው። ቡራዩ ላይ የቡራዩ ማሳካ በአብይ አህመድ የጸጥታ መዋቅር ነው የተፈጸመው። በዛን ጊዜ ኦሮሚያ ክልል ፕሬዝዳንት ማሰይጣን ነበር የሚፈልገው። የኦሮሚያ ክልል ፕሬዝዳንትን ወንጀለኛ ማድረግ ነበር የሚፈልገው። ለማ ነበር ስልጣን ላይ ነበረው። ስለዚህ ኢሚዲየትሊ ጣይባንና ለማን ለመምታት የሚያስችል ቡራዩ ላይ ማሳካር እንዲፈጽሙ ማንም ግን የሚያደርገው የጸጥታ መዋቅሮቹ ናቸው። ያንን የጸጥታ መዋቅር በነገራችን ላይ ሳራ እንደዚህ አይነት ግድያዎችን በተለይ ቡራዩ ማሳካርን አውቆታል መንግስት እንደፈጸመው። ምናልባት እንዲገደል ካደረገውም በነገራችን ላይ በኋላ ላይ የክልል ጸጥታ መዋቅር አዲስ አበባ ይግባ የሚል አማራጭም ነበር። በነገራችን ላይ ሳራ የተገደለበት ምክንያት እስከዛሬ ተጋሩነቱ ብቻ እንደሆነ ነው አይደል የሚነገረን እና ብርሃኑ ጁላን የማምጣት ፍላጎት እንዳለ ግን በርካታ ምክንያቶች አሉ። ልዩ ኃይሉን ወደ አዲስ አበባ የማስገባት ፍላጎቶችም ጭምር ነበሩ። ሳራ ይቃወማቸው የነበሩ በጣም በርካታ ያልሰማናቸው ሀገራዊ ምስጢሮች አሉ። በነገራችን ከእያንዳንዱ ግድያ ጀርባ እና አምባቸውን ምን እንዳስገደላቸው እና ሳምነው ምን እንዳስገደላቸው እና ሳራን ምን እንዳስገደለ እያንዳንዱ ግድያ በአብይ አህመድ ምክንያት አለ። ዓላማና ፍላጎቱ በደንብ መንግስታዊ ሆኖ ነው እነዚህ ሁሉ ወንጀሎች በህዝብ ላይና በንጹሃን ላይ እንዲፈጸሙ የሚደረጉት። ዛሬም የሃይማኖት አባቶችን በተለያየ ቦታ ላይ አማራ ክልል እየደረገ ነው ያለው። ነገ በተለያየ አካባቢ ላይ በተለይ በዚህ ሰኔ ውስጥ አዲስ አበባ ላይ ያሉ የተለያዩ ብሔረሰብ ተወላጅ ናቸው የሚላቸው አመራሮች ላይ ጥቃት ሊፈጽም ይችላል። ያም አዋጭ ነው ብሎ አንደኛውን ቡድን ለማስጠላት ወይንም ሌላኛ ቡድን ላይ ለማላከክ ሊያደርጋቸው እንደሚችል እነዚህን አይነት ግድያዎች መገመት ይቻላል
ብሎ ማስቀመጥ ይቻላል። እንዲህ አይነት ወንጀሎችን ሊፈጽም ስለሚችል በደንብ መገንዘብ ያስፈልጋል። በእንደዚህ አይነት ኢቪል ተግባራት የሚኖር ስርዓት መሆኑን በደንብ ማወቅ አለበት ሰው። ሌላኛው የአርበኛ ዘመነ ካሴ ዛሬ ያወጣው መግለጫ ነው። አንዳንድ ነገሮች በማለት ነው የሚገልጸው። በተለይ ደግሞ በኋላ ላይ ይሄንን መግለጫ ሲያጠናቀቅ ሁለት ቁልፍ ነገሮችን በማንሳት ነው የሚያነሳው። ለምንድነው ድንጋዩ የሚጮኸው ነው መልስ ሊሰጥ የሞከረው ጥያቄ እሱ። እኛ ማነን? ምንድነው እያደረግን ያለነው? አማራው ምንድነው እያደረገ ያለው? ምን አይነት ትግል እንደሚያደርግ ይገነዘባል ወይ? እኛስ በትግል ውስጥ ያለን ሰዎች ማነን? ፍላጎታችንስ ምንድነው የሚለውን ነገር መቼም በጸሐፊነቱ እና ነገሮችን አዋስቶ በመጻፍ እንዳልኩት እንደ ቸርችል የሊትሬቸር ችሎታው በጣም ከፍተኛ ነው ዘመነ። በነገራችን ላይ ዓለም ፊቱን ዞሮበት ወይንም ደግሞ እንደ ፍጥርጥሩ ለጣፈንታው ትቶት ረስቶት እያለ መተን ቀብረነዋል የተባለው የአማራ ህዝብ መቃብር ፈንቅሎ ብድግ አለ ብሎ ነው የሚጀምረው። አማራን ለጣፈንታው የዓለም አቀፉ አርኪቴክቸር፣ የጸጥታ፣ የሰብአዊ፣ የሂውማን ራይቱም፣ የሰብአዊ መብት ተሟጋቹም፣ የሰብአዊ አቅርቦት ድጋፉም ሁማኒቴሪያን በዚህ በሁማኒቴሪያን እንትኑም የተሰለፈውም በሰብአዊ መብት ጥበቃም የተሰለፈውም በሰላምና ደህንነትና ጥበቃም የተሰለፈውም በሁሉም መንገድ የተሰለፈው አባንደን ያደረገው ህዝብ ነው። የአማራው ተጋላጭነት ከዚህ ከሀገራዊ ኤግዚስቲንግ የሀገሪቱ የመዋቅሮች ለምሳሌ ህገ መንግስቱን ጨምሮ ከነዛ ብቻ የሚቀዳ አይደል። ተጋላጭነቱ ዓለም አቀፋዊ ይዘቶች አሉት። ተጋላጭነቱ ከዛም ይጀምራል ማለት ነው። እንግዲህ የምታውቁት በኢትዮጵያ ዘመናዊ ኢትዮጵያ ታሪክ ውስጥ የአማራው ህዝብ ከሌሎች ኢትዮጵያውያን ጋር በተለይ ደግሞ ህዝብን በማስተባበር ራሱን በማስተባበርና ሌላውንም ኢትዮጵያዊ በማደራጀትና በማስተባበር የጸረ ኮሎኒያል እንቅስቃሴዎችን በመዋጋት ኢትዮጵያ ሉዓላዊነቷ ተጠብቆ ባህሏ፣ እሴቷ፣ ቋንቋዎቿ፣ ሀብቶቿ ተጠብቀው እንዲቀጥሉ በማድረግ ረገድ ከፍተኛ ታሪካዊ ሚና የተጫወተ ማህበረሰብ ነው። በዚህም ምክንያት እነ ፈረንሳይ አላሸነፉትም፣ እነ እንግሊዝ አላሸነፉትም፣ እነ ጣሊያን አላሸነፉትም። ብቸኛዋ በቀኝ ግዛት ያልተገዛች ሀገር ተብላ ራሷን በዛ ልክ ታሪኳንም በዛ ልክ የምትመዝ ድሃ ብትሆንም ግን የሰለጠነች ለዓለም ሰብአዊ መብት ጥበቃ የራሷን በጎ አስተዋጽኦ ያደረገች በዓለም አቀፍ ደረጃ ድሃ ሀገራት፣ ትንንሽ ሀገራት በጉልበተኞችና በኃያላን እንዳይጨፈለቁ ዘመናዊ ጥበቃ ተቋማት እንዲዋቀሩ ዓለም አቀፍ ድምጽ የሚተባበርባቸውን በርካታ መልቲላተራል ተቋማት እንዲዋቀሩ በማድረግ ረገድ ሰፊ ሚና የተጫወተች ሀገር ነች ኢትዮጵያ። በዚህ ውስጥ የአማራ ልሂቃን መጠነ ሰፊ ሚና ተጫውተዋል። የአፍሪካ ሀገራት ነፃ እንዲወጡ በማድረግ ረገድም ከፍተኛ ሚና የተጫወተ ህዝብ ነው። በአፍሪካ ሀገራት በተለይ እነ ያሬድ ይሄንን ስራ የምትሰሩ የአፍሪካ ተቋማት ጋር በሚኖራቸው ግንኙነት ውስጥ የአማራ ህዝብ በኢትዮጵያ በዘመናዊ ኢትዮጵያ ታሪክ ውስጥም በአፍሪካ የነጻነት ትግል ውስጥም የነበረውን ሚና መጥቀስ ያስፈልጋል። ከበርካታ ተቋማት ጋር ስትገናኙ ጥሩ ስራ እየሰራችሁ ነው ያላችሁት እነ ያሬድ በዚህ በአፍሪካ ውስጥ በሚደረጉ እንቅስቃሴዎች ላይ በርቱ። በዚህ አጋጣሚ ከዚህ ነው የሚነሳው የአርበኛ ዘመነ መግለጫ። ያለ አንዳች መካሪና ተቆርቋሪ፣ ያለ አንድ ሰው ሐሳብ አበዳሪ ከመከራው ተምሮ ያለ አንድ ሰው ሐሳብ አበዳሪ ያለ አንዳች መካሪና ተቆርቋሪ ያለ አንድ ሰው ሐሳብ አበዳሪ ከመከራው ተምሮ ከራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ። ፒውር ጂኒየስ። የአይዲዮሎጂ ክራይ ውስጥ አልገባም አማራ። የሀብት ኪራይ ውስጥ አልገባም አማራ። የተቋም ኪራይ ውስጥ አልገባም አማራ። በፕሮክሲነት አልተደራጀም። ራሱ ከገጠመው ፈተና ተጨባጭ ሀገራዊ ፈተና አንዴ በሁለትና በሶስት ዓመት የሚገለጥ አይደለም። በጣም ቀጣይነት ባለው መጠኑ አድማሱ በጣም በከፍተኛና አስፈሪና አስደንጋጭ በሆነ ልክ በየዘመኑ እያደገ በመጣ
ልክ ነው። እነዚህ ሁሉ አደጋዎች ናቸው አማራውን የቀሰቀሱት። አማራ ራሱን ላለመከላከል ቢፈልግም አለመከላከል የማይችልበት ደረጃ ላይ ስለደረሰ ነው። በነገራችን ኪቭ ራሻዎች የሚሉት ነገር ነበር አይደለም? የጀርመን ጦር ሲመጣ በኋላ አፈግፍገው መሻገር የማይችሉት መጨረሻ ላይ ወንዙ ጋር ደረሱ። ከዚህ በኋላ መሸሽ አይቻልም፣ መግጠም ነው። አማራ አፈግፍጓል። በጣም በርካታ ለሰላም አፒዝ ለማድረግ ሞክሯል። በራሱ አዳፕቲቭ አፕግሬዲንግ፣ በራሱ ስኪሎች፣ በራሱ ዘመናዊ የመላመጃ ስልቶች ከሌላው ጋር ለመላመድ የሌሎችን ቋንቋ፣ የሌሎችን ሃይማኖት ተጋብቶ ተዋልዶ የሌሎችን እሴት ለመውረስ ጥረት አድርጓል። እንደ ሚንስ ኦፍ ሰርቫይቫል፣ እንደ ሴፍቲ ቫልቭ ራሱን ከጥቃት ለመከላከል ያላረገው ነገር የለም አማራው። በነገራችን ላይ ኢኮኖሚን አባንደን አድርጎ ትቶ፣ ፖለቲካን አባንደን አድርጎ ትቶ መንፈሳዊ ህይወቱን ብቻ ለመያዝ ጥረት አድርጓል። ሼሆች የሚባሉ ማህበረሰቦች አሉ ሶማሌ ውስጥ። በምድራዊ ህይወት ላይ ብዙ ኢንቮልቭድ አይደሉም። አገልግሎታቸው ብቻ ሰማያዊ ነው። በብዙ ጦርነት ጎሳው ሌላውን ነገር አባንደን አደረገና በቃ ስራው ቁርአን ማስተማር ላይ ብቻ ሆኖ መንፈሳዊ አገልግሎት ላይ ብቻ ነው የሚሰማራው ማህበረሰቡ። ሌላውን ነገር ተው ጫና ሲበዛበት። አማራ እንደዛ ሆኖ ነበር። በነገራችን ምድራዊ ህይወትን አባንደን አድርጎ ፖለቲካሊ የመነኮሰ ማህበረሰብ ነበር አማራ። አልፎ በኢትዮጵያ በሚባሉ መዋቅሮች ውስጥ ለመሳተፍ ጥረት አድርጓል። ግን እነሱም ብዙ ዋጋ የሚያስከፍሉ ይሆኑ በኢትዮጵያ መዋቅር ውስጥም ያለው ኃይል በአንድም በሌላም መንገድ ይሄንን መዋቅር ቼክ እንዲያደርግ የተሰማራ እንጂ በጄኒውሊ በኢትዮጵያ ውስጥ ለውጥ እንዲመጣ ከኢትዮጵያ ተጠባጭ ችግር በሚመነጭ ፍላጎት ላይ የተደራጁ አልነበሩም። አብዛኞቹ በኢትዮጵያ ስም የሚደራጁ ፓርቲዎችም የስለላ መዋቅሮች ነበሩ። አማራውን ማጥበጃ መዋቅሮች ነበሩ እንጂ በተጨባጭ መዋቅሮች በእርግጥም የፖለቲካ ፍላጎትን የኢትዮጵያን ተጨባጭ ችግር ለመቅረፍ ከኢትዮጵያዊ ፍላጎት የመነጨ ዓላማ የነበራቸው አልነበሩም። በኋላ ላይ ዛሬ እና አብይ አህመድ በሚፈጽሙት ጥፋት ውስጥ በዋናነት ግንባር ቀደም ሆነው የተሰለፉ ግለሰቦች በእነዛ መዋቅሮችና አደረጃጀቶች ውስጥ ጭምር የነበሩ ግለሰቦች ናቸው። ኢኔብለርስ ሆነው ዛሬ በአማራም በትግራይም በሌላውም ቦታ ላይ የሚፈጸምን እልቂት ኢኔብል ያደርጋሉ። አማራው አይዲዮሎጂ አልተከራየም፣ ገንዘብ አልተከራየም ነው እያለ ነው ያለው አርበኛ ዘመነ። ከመከራው ነው የተነሳው፣ ከጥፋቱ ነው የተነሳው። ሲነሳ በደነገጡ ጠላቶቹ ፊት ራሱን በፍጥነት አደራጅቶ የሉና ትግሉን ጀመረ። እፍኝ የማትሞላ ተተኳሽ በመቶ ሺዎች ብር እየገዛ ታጣቂዎችን አስታጣቂም ራሱ ሆኖ ወደ ራሱ ግብ መገስገስን ቀጠለ። እነሆ 3 ዓመታት አለፈው። ከሳሄል በረሃ የሚጫንለት የጦር መሳሪያ የለም አማራው። በኢስታንቡል እና በሌሎች አካባቢዎች ላይ የሚደሰኮር የሌሎች ሀገራትን ሃይማኖታዊም ሆነ ፖለቲካዊ ፍላጎት ወይንም ኢኮኖሚያዊ ፍላጎት ለማስፈጸም የተሰባሰበና የተደራጀ ህዝብ አይደለም። ተቋማቱ በማንም ሌላ ሶስተኛ ወገን አይደገፉም። የእያንዳንዱ የአማራ ትግል እና የአማራ ተቋም የሚደገፈው በራሱ በአማራ ህዝብ ባለችው ጥቂት መዋጮ፣ የትግሉም ባለቤት ራሱ ይሄው ማህበረሰብ በተላላኪነት እና በሌሎች ነገሮች ለመክሰስ አማራውን ወደዛ ሌብል ውስጥ ፊት እንዲያደርግ ወደዛ አይነት ፍረጃ ውስጥ እንዲገባ በጣም በርካታ ፍላጎቶች አሉ። ግን አንፎርቹኔትሊ እንደዛ አይነት ትግል አልጀመረም። ትልቁ ብሔራዊ ሀብት ሰው ነው። የሁሉም ነገር የፖለቲካውም፣ የታንኩም፣ የዲፕሎማሲውም፣ የሪዮት ዓለሙም ግርግር ማዕከሉ መቋጫው ሰው ነው። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው። የራሱን ህዝብ ክብርና ሉዓላዊነት ምንድነው የሚለው? የራሱን ህዝብ በሰማይ እና በምድር በእሳት አስተማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት የታውቃል። ስለ ሀገር ማውራትስ ሞራሉን ከየት ያገኛል? አንገቷ ላይ ቆሞ እያነደዳት ያለችን ሀገር እወዳታለሁ ሲለን እና ሊለን ይሞክራል። የጥፋት ተልዕኮ ይዞ ሀገር እያቃጠለ ሳያፍር ሌላውን በኃይል በተላላኪነት ሊከስ ይዳደዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣
ለህዋት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም። ምክንያቱም የአማራ ህዝብ ፍላጎት ሌላው ቀጠና ላይ ካሉ ኃይሎች ሀገራትና ፍላጎቶች ጋር በአንድም በሌላም መንገድ ሊተሳሰር የሚችልበት እድል ቢኖርም የአማራ ህዝብ ትግል ግን በሌሎች ሀገራት ፍላጎት ወይንም ደግሞ በሌሎች ሀገራት ድጋፍና በነሱ የማያቋርጥ ፍላጎት ተመርቶ ወይንም ተነርቶ የተነሳ ወይንም እንቅስቃሴ ውስጥ የገባ አይደለም ነው የሚለው መግለጫው። በእኛ በኩል በዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም። ይሄ ሊሰመርበት የሚገባ ነው። የአማራን ትግል ለማጥቃት የተሰለፋችሁ አማራዎችን ብትሆኑ በየትኛውም መንገድ የአማራን ጥቅም ማረጋገጥ ከቻላችሁ ሰየው እናረጋግጣለን ብላችሁ የምታስቡ ከሆነ ማለት ለአማራ ህዝብ ግን አንዲያ ህይወቱንና ነፍሱን ሊሰጥ እስከዛ ድረስ ለህዝቡ የታመነን ኃይል በአማራ ጥቅም ላይ የሚነግድና የሚሸቀጥ አድርጎ ማቅረብ በትውልድ ላይ የሚፈጸም ክህደት ነው ብዬ ነው ማስበው። እስከዛሬ ድረስ ለሌሎች ፍላጎቶች ለጨረታ የቀረበ የአማራ ህዝብ ጥያቄ ፍላጎት የሌለ መሆኑን በትክክል አውቃለሁ። ለሌላ ለማንኛውም ለሶስተኛ ወገን የሚያገለግል የሚሰራ የሌሎችን አይዲዮሎጂ የተዋሰ ለሌሎች የሚታገል ኃይል የለም። ግን አብዛኞቹ ትግሎች በኢትዮጵያ ታሪክም ሆነ በውጭ ሀገር ታሪኮች በርካታ ትግሎች ሲደረጉ እነዛ ትግሎች በአንድም በሌላም መንገድ ከሌሎች ፍላጎቶች ጋር ራሳቸውን ያስተሳስራሉ። ሰርቫይቭ ማድረግ ስላለባቸው መቀጠል ስላለባቸው አንዳንዶቹ የአይዲዮሎጂ ትግል ሆነው ይነሳሉ። አላይ የሚያደርጉት ራሳቸውን አላይመንት የሚፈጥሩት በአይዲዮሎጂ። ስለዚህ ፒኤልኦ ጋር ትስስር ለመፍጠር ጥረት ያደረጉ ነበሩ። ከነጋዳፊ ጋር ትስስር ለመፍጠር እና ሰርቫይቭ ለማድረግ የሞከሩ ነበሩ። ከነ ካስትሮ ጋር ለመገናኘት በምስራቅና በሌላው በምስራቅ ጀርመንን ጨምሮ በበርካቶች ሀገራት ጋር ግንኙነት ለመፍጠር ጥረት ያደረጉ ነበሩ። የሃይማኖት ፍላጎትን ይዘው እንደዚሁ ከሃይማኖት ኃይሎች ጋርም ግንኙነት ጀምረው በዛ መንገድ ድጋፍ እንዲደረግላቸው የሚያደርጉ የነበሩ ትግሎችም ነበሩ። የአማራ ትግል ነባራዊ ሁኔታና ሀቅ ግን እንደዛ አይደለም። በየትኛውም የሶስተኛ ወገን ድጋፍ የአይዲዮሎጂ የገንዘብ ወይንም ሌሎች ተቋማዊና ዲፕሎማሲያዊ ድጋፍ እዚህ የደረሰ ትግል እንዳልሆነ በደንብ መገንዘብ ያስፈልጋል። ስለዚህ አስገድዶ ማንም በሚያደርስበት ተጽዕኖና ጫና በቀላሉ ሊበትነው ያልቻለበት ምክንያት እሱ ነው። በነገራችን ላይ በቀላሉ የሚሸጥ ትግል ቢሆን ኖሮ ገና ድሮ በጣም በርካቶች በትግል ውስጥም ዋጋ ያወጡ ግለሰቦች የሚሸጥ ትግል ቢሆን ኖሮ አስቀድሞ መሸጥ መቻሉ ነበር። የአማራውን ትግል ገብተዋልም። በነገራችን ላይ ብርሃኑ ጁላ ራሱ ነግሮናል። አስርገን አስገብተን በኋላ ድርድር ተደራደሩ እያሉ ጫና የሚያደርጉ ኃይሎች እንዲፈጠሩ አድርገን ነበር ነው የሚለው ብርሃኑ ጁላ። ገብተው ትግል ውስጥ ድርድር እናድርግ የሚሉ ገብተው ትግል ውስጥ አይ ከዚህ በላይ ይበቃናል ብለው ትግሉ ወደ ማዕከል ይተሰብሰብና የአማራው ጥቅም በድርድር ሊመለስ የሚችልበት እድል ስላለ ለምንድን ነው ማንደራደረው የሚል ጫና እንዲፈጥሩ ተልኮ ተሰጥቷቸው የነበሩ ግለሰቦች ነበሩ። ሰለቻቸው ነው። በኋላ ላይ ድንገት እዛ ውስጥ የጠላትን ተልኮ ይዘህ ተቀብለህ ስትንቀሳቀስ መመታት አለ አሉ። ተልኳቸውን ጨርሰው ወጡ። በየዘመኑ እንደዚህ አይነት ካዲዎች በነገራችን ላይ በሁሉም ማህበረሰብ ውስጥ በየትኛውም ትግል ውስጥ ይፈጠራሉ አሉ። የትውልድን ትግል ለራሳቸው ሽልማት ሊያውሉ የሚፈልጉ ግለሰቦች አሉ። የመጀመሪያችን አይደለም። በአማራ ትግል ውስጥም እንደዚህ አይነት ነገር ሁሌም ሊያጋጥም ይችላል፣ ነገም ሊያጋጥም ይችላል። እነዛ ፍላጎቶች መመለስ ባልቻሉባቸው ሁኔታዎች ውስጥ ሌሎች አይነት ደግሞ የፕሮፓጋንዳ ቱሎችን ይዘህ ትመጣለህ። መጀመሪያ ላይ ፈለካቸው ነገሮች ሳይሳኩ ሁለተኛና ሶስተኛ ሌሎች ፍላጎቶችን ይዘህ ትመጣለህ። ትልቁ ስሜሪንግ ካምፔን የነበረው የአማራው ትግል በሌሎች ኃይሎች ተጠልፏል የሚል ሙሐባው ሲወጣ እሱን እንዲናገር ነው የተደረገው። ማስረሻ ሲወጣ እሱን እንዲናገር ነው የተደረገው። እነ ኢያሱ ሲወጡ እሱን እንዲናገሩ ነው የተደረጉት። ተጠልፏል የሚል ይሄ ትርክት ለምን ተፈለገ?
መጀመሪያ ላይ የአማራን ጥያቄ እውቅና ማይሰጥ የነበረ አገዛዝ የአማራ ጥያቄ አለ ብሎ እውቅና ማይሰጥ አገዛዝ በኋላ ላይ መጠለፉን ሊነግረን ፈለገ። ጥያቄውና ትግሉ ተጠልፏል። ትግሉ መጀመሪያ አማራ በተለየ መንገድ የደረሰበት በደል የለም ጥጋብ ካልሆነ በስተቀር ሲል የነበረ ጥያቄውን ዲስሚስ ሲያደርግ ህልውናውን ዲስሚስ ሲያደርግ የነበረ አገዛዝ በኋላ ላይ ጥያቄው በሌሎች ኃይሎች ተጠልፏል ብሎ ምንድናቸው ጥያቄዎቹ ብትለው የሚሰጥ ምላሽ የለም። ማያቃቸውም ጥያቄዎቹ ወይንም ደግሞ ሪኮግናይዝ ያደርጋቸው ግን መጠለፋቸውን ሊነግርህ ይፈልጋል ማለት ነው። አልቲሜትሊ ዞሮ በዚህም በዛም በዚያ ያጣውን በዛ ማካካስ የምትችልበትን ፕሮፓጋንዳ መስራት ስላለብህ ማለት ነው። በዚህ ረገድ እንግዲህ አማራው ማወቅ ያለበት እንደ አርበኛ ዘመነ ካሴ ገለጻ ወይንም ደግሞ ስቴትመንት በእኛ በኩል በዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ጥቅም አሳልፈን አንሰጥም። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርቡም፣ ቅዱስ ናቸው። ቬኔሬት እናደርጋቸዋለን፣ ሳክሪድ ናቸው። ብዙ መስዋዕትነት የሚከፈለው እያንዳንዱ መስዋዕትነት ኢትዮጵያ ውስጥ በታሪክ በጣም በርካታ ሰዎች መስዋዕት ሆነዋል። አብዛኞቹ መስዋዕትነታቸው ሕያው ዋጋ አላስገኘላቸው፣ ብዙዎቹ ተረስተዋል። የአማራ ትግል በዚህ መስዋዕትነት ላይ የቆመና የጸና ነው ብዬ ነው ማምነው። እነዚህ መስዋዕትነቶች ሕያው እንዲሆኑ የሚታገል እና የሚደረግ ትግል ነው ብዬ ነው ማምነው። በዚህ ረገድ የአማራን ህዝብ ጥቅም፣ ፍላጎቶች፣ ምኞትና አስፓይሬሽንስ አሳልፎ ለመሸጥ የሚደረግ ትግል የለም። ሰው ለሚሸጠው ትግል መስዋዕትነት መክፈት አይጠበቅበትም። ፓርቲ አትቀላቀልም እንዴ? ምርጫ የለም እኮ ዝም ብለህ ነው አሎኬት የሚደረግልህ። ለመሸጥ ለምን ህይወት መስዋዕትነት ትከፍላለህ? የሚሸጡ ሰዎች ዋጋቸው ርካሽ ነው፣ በቀላል ታገኛቸዋለህ ገበያ ላይ። እና አማራ አሸንፍን አይነት ትውልድ ነው የአማራ ትግል የፈጠረው። በነገራችን በየዘመኑ ቴዎድሮሶችን እንድንመለከት የሚያደርጉን በጠላት ተከበው የአማራን ህዝብ ትግል አደራ የሚሉ እኛ እናልፋለን፣ ግን ትግሉ ውጤት ማምጣቱን ህዝባችን ሰላም ማግኘቱን አማራ በሀገሩ በህግ ጥበቃ የሚያገኝበትን ዳግም ለተመሳሳይ ጥቃት ተጋላጭ የማይሆንበት ስርዓትና ምህዳር እንደሚመጣ አረጋግጡልን። ያ የወደቅንለት ዓላማ ነው እያሉ ነው ያለፉት። ዛሬ በህይወት ያሉትም ጭምር ይሄንን እናሳካለን ዓላማው ይሄ ነው እያሉ ራሳቸውን ሳይሰስቱ ለወገናቸው አብዝተው ሊሰጡ ዛሬም በእንደዚህ አይነት ትግል ውስጥ ቀጥለዋል። በግልጽ አስቀምጠውታል። ለድርድር አይቀርቡም፣ ቅዱስ ናቸው። የሚነካም የሚያስነካም ማንም የለም። ነገር ግን ካለፉት ረጅም ዓመታት ከራሱ ከብልጽግና ስተትና ውድቀት ተምረን ከቀጠናዊና ዓለም አቀፋዊ ልውውጥ ውስጥ የማንም ወኪል ሳይሆኑ በምን አይነት አግባብ መስራትና ጥቅምን ማስከበርን ወይንም ትብብርን ማስቀጠል እንዳለብን ደግሞ እናውቃለን። this is okay። በግልጽ አማራው ማወቅ ያለበት ነገር ይሄ ነው። የአማራን ህዝብ ጥቅም በሚሸጥ ትግል ውስጥ እኔ አንዲት ሰከንድ ጊዜን ማጥፋት አልፈልግም። ምክንያቱም ምንም ሌላ በምድር ላይ ያስቀመጥነው ግብ የለም ብያለሁ አይደለም። አስፓየር የምናደርግለት ዓላማ ህዝባችን በሀገሩ ሰው ሆኖ እንዲኖር፣ የሀገሩ ባለቤት ሆኖ እንዲኖር፣ ሀገር የማታሳድደው ህዝብ እንዲሆን፣ ሀገር የማታፈናቅለው ህዝብ እንዲሆን፣ የሀገር በዳይ የሀገር ጨቋኝ የተባለ ያልፈጸመው ወንጀል የሚወራረድበት ህዝብ እንዳይሆን፣ ክብሩን፣ ታሪኩን፣ ማዕረጉን የሚመጥን ማህበረሰብ ሆኖ በዛው ልክ በሀገር ውስጥ ኤንጂን ሆኖ የሀገሪቱ ባለቤት ሆኖ በራሱ ፍቃድ የሚወስን የሚያዝ ማህበረሰብ እንዲሆን ያንን ፖለቲካዊ አቅምና ዊል እንዲጎናጸፍ ማስቻል ነው ይሄ ትግል። በዚህ ትግል ውስጥ የአማራን ጥቅም ለመሸጥ አያዋጣም እኮ ይሄ። ለሻጮች ይሄ እኮ አይደለም መንገዱ። ለሻጮች መንገዱ ነታያት ከስላሴን መሆን ነው። በጣም ቺፕ ነው ያኛው መንገድ፣ ክፍት ነው። በነገራችን ላይ እንዴ አይተንም ማናቃቸውን እኮ ደንባሮች እየገዛ ነው በሚሊዮን ብልጽግና። ሰምተን አይተንም ማናቃቸው በትግል ውስጥ የት ነበሩ ልላቸው ማልችላቸው ማለቴ እጅ ሰጡ ሲባል
ከሰጡ በኋላ ስማቸውን ያወቅናቸው ሰዎች አሉ እኮ በዚህ ትግል ውስጥ ምንም ያልሆኑ በአማራ ትግል ውስጥ እንዴ በሚሊዮን ተሸጠዋል እኮ እነሱ በጣም ቺፕ ናቸው። አሜን ይሄ ትግል ዋጋ እንዲያወጡ ያደረጋቸው እኮ አማራዎች አሉ ተፈጥረዋል። ዋጋ እንዲያወጡ ያስቻላቸው አብይ አህመድ በሄሊኮፕተር መጥቶ ከንትን ወረዳ ጭኗቸው የሄዳቸው ለፕሮፓጋንዳ ፍጆታ የአፍሪካ ህብረት ምናምን ፊት ሱፍ አልብሶ ያቆማቸው ጥቁር መነጽር ያለበሳቸው እናውቃቸዋለን። እነሱ ዋጋ አውጥተዋል እኮ ለመሸጥ ይሄ መንገድ አያዋጣም። የአማራን ህዝብ ትግል ለመሸጥ የህይወት መስዋዕትነት የሚያስከፍል የትግል ሂደት አያዋጣም። ትግልን ለሚሸጥ ሰው መሸጥ ከፈለግ ያው በምርጫ ሂደት ውስጥ ተሳተፍ፣ ናሽናል ዳያሎግ ውስጥ እንትን ብለህ ግባ፣ ከዛው እየወጣ ፌስቡክ ላይ ተሳደብ፣ ራስን እና የወጣበትን ማህበረሰብ አዋርድ፣ ከዛ ዋጋ እና የምትበላው ነገር ይሰጣል። ተሰጥ ያ የህይወት አማራጭና ፍልስፍናና ዘይቤ በተራቀቀ መንገድ ሳይንሳዊ አድርገህ ያንን መንገድ ልታቀርበው አትሞክር ማለት ነው። ሽያጭን ከተፈለገ ይሄ መንገድ የሽያጭ መንገድ አይደለም። የህይወት መስዋዕትነትን የሚያስከፍል ከባድ መስዋዕትነትን የሚያስከፍል መንገድ ነው። በጣም አደገኛው መንገድ ነው ይሄ መስዋዕትነት፣ ይሄ ትግል የሚደረግበት መንገድ ማለት ነው። በዚህ መንገድ የህይወት መስዋዕትነት ለመክፈል ዋጋ እየከፈሉ ያሉ ሰዎች ድርጅት ለማቆም የህዝቡን ጥቅም ለማስከበር ብልጽግና እያንዳንዷ ያበላሻትን ቀጠናዊ ፍላጎቶች ከጎረቤት ሀገራት ጋር ብልጽግናን ያጋጨው ብልጽግና የገባበት ዲፕሎማሲያዊ ቅርቃር ነው። ብልጽግና ተሸንፎ ነው እዛ ውስጥ የገባው። ከሱዳኖች ጋር መሬት ሰጥቶ ነው ሊደራደር የሞከረው። መጀመሪያ ውሰዱ፣ ፋሽጋን ወስዳችሁ ግቡና ተቆጣጣ፣ ከቻላችሁ ቋራ ድረስ ሂዱ፣ ይጠቅመኛል፣ ያዋጣኛል ያለ ስብስብ ነው ብልጽግና ማለት። ከኤርትራዎች ጋር ያልፈነቀለው ድንጋይ የለም፣ ያላከው ሽማግሌ የለም ለመነጋገር። በኋላ ላይ ተሳድቦ ወጣ ሲያጣ አይደለም። አሁን እየተሳደበ ነው። የለም ኤርትራ እንደውም ከዚህ በኋላ እንደውም አናውቀውም ጭምር እያለ ነው ያለው። ሽምግልና ቢባል ግን ሄዶ ጉልበት ላይ ይወድቃል፣ እናውቀዋለን። የጣት ቀለበት ሲያጠልቅ ነበር አይደለም እንዴ? ቡናና ቆሎ ሲያስተናግድ ነበር አይደለም እንዴ? አብይ አህመድ ያውቀዋል። የዛን ሀገር ድጋፍ ቢያገኝ ምን እንደሆነ ጥቅሙ ያውቀዋል። ስለዚህ ከዛም ፊት ተነሳ። የለም እድሉ የለም፣ የሚነጋገርበት እድል የለም። ግብጽ ሄዶ ወላሂ ብሎ የማለው ዘመነ ካሴ አይደለም እኮ አብይ አህመድ ነው። ዋይ አብይ አህመድ በትሪዝን አይከሰስም ታዲያ? ግብጽ ታሪካዊ ጠላት ከሆነች ኢትዮጵያ ወላሂ ብሎ አብይ አህመድ ለግብጽ መንግስት ቃለ መሐላን ፈጽሟል። ለምን በትሪዝን አትከሰውም አብይ አህመድ? ከአብይ አህመድ ጋር መስራት እኮ ነው በሀገር ላይ የተፈጸመው ወንጀል የሚሆነው። በነገራችን ከግብጽም ጋር ለመተባበር ሞክሯል። መሞከር ብቻ አይደለም፣ ግድቡን ሰስፔንድ አድርጎ አቅም እስኪያደላድል ድረስ ለዛም ታማኝነቱን ለማሳየት በርካታ በደል ፈጽሟል። ከግድቡ ጋር የተገናኘ ኢንጂነሮቹን ጭምር ገሏል። ዋስትና ለመስጠት ኮንሶሊዴት እስኪያደርግ ድረስ ፓወሩ ስልጣኑ። በተመሳሳይ ሶማሊያ ሄዶ ተፈራርሞ ቀጠናው ላይ የደረሰበት ዲፕሎማሲያዊ ሽንፈት አማራ ለዚህ አድቫንቴጅ ለራሱ ሰላም ለራሱ ደህንነት ከልቂት ራሱን ከመንግስት ከሚባለው አካል ለመጠበቅ ምንስ ቢያደርግ ከነዚህ ሀገራት ጋር ቢገናኝና ቢተባበርስ ራሱን ለማዳን ቢያደርገውስ? እነ ሂትለር ከናዚዎች ከጀርመን ከኦስትሪያ ከሌሎች አካባቢዎች ያፈናቀሏቸው ከምስራቅ አውሮፓ ያፈናቀሏቸውን አይሁዳውያን ወዴት መሰደድ እንዳለባቸው መንገር ይችላሉ ወይ? ወደዚያ አትሄዱ። እዛ ሀገር ከሄዳችሁማ ከጠላቶቻችን ጋር ያፈናቀሏቸውን የገደሏቸውን በጋዝ ቻምበር ያተነኗቸውን ማህበረሰቦች ፍጅት የሚፈጽሙባቸውን ማህበረሰቦች ይሄንን አርጉ ይሄንን አታርጉ የማለት የሞራል እንትን ማን የሰጣቸው? እና አብይ አህመድ ጋር የምንታገለው ቅዱስ ትግል ነው ወይ?
ማለት ጦርነት ምን እንደሆነ አታውቁም ወይ? እና ከሌሎች ጋር አማራው ትብብሮችን ፍላጎቶቻችንን እናውቃለን። ጥያቄዎቻችን ምንድናቸው? የህዝባችን ጥያቄ ምንድነው? ዋጋ የሚከፈልባቸው ጥያቄዎች ምንድናቸው? ከዚህ ባሻገር ግን ከሌሎች ጋር የሚኖረን ትብብርና የትብብር አግባብ ምን መምሰል አለበት የሚለውን በተመለከተ እድሜው ላይ ያስተማረው ትግል ነው። ምንድነው የሚለው? ይህ መከራ ከእድሜው በላይ ያስተማረው ትግል ነው። መከራ ያስተማረው ትግል ነው። ስለሆነም በፍጹም አንሳሳትም። የኢትዮጵያን ኃይሎች ጋር በጋራ መርፌን የመግዛት ተልዕኮ እንኳን ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዘው አንድም ስውር እርምጃ የለም። ለዚህ ነው አማራው የህይወት መስዋዕትነትን እየከፈለ ያለ ማህበረሰብ፣ ብዙ ዋጋ እየከፈለ ያለ ህዝብ ነው። ይሄንን ዋጋ እየከፈለ ያለ ማህበረሰብ የራሱን መስዋዕትነት አቃሎ ማቅረብ የለበትም። እኔ ኢትዮጵያ ውስጥ በሚኖረው ሽግግር ቦልድሊ የምናገረው አማራው በሚኖረው ሽግግር መምራት አለበት ብዬ ነው ቦልድሊ የምናገረው። ሽግግሩን መምራት አለበት። ሌሎች ኢትዮጵያውያንም እኩል በሽግግር ሂደት ውስጥ የራሳቸው ሚና ያላቸው እነሱም በጋራ ሊመሩት ይገባል ብዬ አስባለሁ። ሽግግሩ ግን የመስዋዕትነቱን ይሄ ህዝብ እየከፈለ ያለውን መስዋዕትነት አቃለል ልታቀርበው ግን አትችልም። እጅግ ኤክስፔንሲቭ የሆነውን መስዋዕትነት እጅግ ውድ የሆነውን ትግል እያደረገ ያለ ህዝብ ስለሆነ ማለት ነው። ያንን ማክበር በጣም የተገባ ነው። ራሱም አማራው የመስዋዕትነቱን ልክ አቃሎ ሊያቀርበው አይገባም። ህይወት መስዋዕትነት የሚከፍሉትን ልጆች የአማራን ህዝብ ጥቅም አሳልፋችሁ ትሸጣላችሁ ማለት ትክክል አይደለም። በእውነት ማለት በዛ ደረጃ ማሰብ ትክክል አይደለም። ክህደት ነው። ቀላል ትግል አይደለም። ቀላል መስዋዕትነት አይደለም እየተከፈለ ያለው። የምናውቃቸው ልጆች የሉም። በየዕለቱ ነው ዋጋ የሚከፈለው እና ይሄንን ዋጋ የሚከፍል ማህበረሰብ በዚህ ደረጃ በየዕለቱ ከአየር ኃይል ጋር የሚዋጋ ማህበረሰብ ጥያቄዎቻችንን ተናጥላይ ፍላጎቶቻችንን የአማራ ልጆች አሳልፈው ይሰጡብናል ብሎ በራሱ ልጆች ላይ ዳውትን ካስት ማድረግ ተገቢ ነው ብዬ አላስብም። የጠላትን ትርክት ገዝተህ በራስና በትውልድ ትግል ላይ ሌላ ጥቃት ለመሰንዘር መሯሯጥ ተገቢ አይደለም ብዬ ነው ማስበው። ያስተዛዝባል ነገር እንደዚህ አይነት ስጋቶች ግን ካሉ ትግል ውስጥ ገብተህ ስጋቶቹ የሚቀረፉበት ሁኔታ ደግሞ ማሰብ። እንዲህ አይነት ችግሮች አሉ፣ ግልጸኝነቱ ይፈጠር እያሉ ግልጸኝነቱ ላይ በደንብ መስራት የተገባ ነው። ምንድነው የሚለው የዘመነ መግለጫ? ከዚህ ጋር በተያያዘ አንዲት እንኳን ስውር እርምጃ አይኖርም የለም ነው። ጠላት ግን ይጮሃል። ይህ ውሃ ምን ያስጮሃል ቢሉት በውስጡ ያለው ድንጋይ ብሎ መለሰለት አሉ ይላል። በዚህ ወቅት ብልጽግና የተባለ የኩሬ ቦይን የሚያስጮሁት ድንጋዮች ሁለት ናቸው። አንደኛው ፍርሃት ነው፣ ሌላኛው የጦርነት ድግስ ነው። ፍርሃቱ ከምን የመነጨ ነው? ሁሉም ኃይሎች ትላንትና ለምሸትም ሲለው ነበር፣ አብይም በፓርላማ ላይ ብለውታል፣ ሌሎቹም ሲሉት ነበር። ኢትዮጵያ ውስጥ ያሉ ኃይሎች መናበብ የለባቸውም። የአብይ የፖለቲካ ቀመር ይሄ ነው። ሲምፕል። የአብይ የፖለቲካ ቀመር ልክ ከሁለተኛው ዓለም ጦርነት በኋላ ከመጀመሪያው ዓለም ጦርነት በኋላ ጀርመኖችና ሩሲያዎች ይገናኛሉ የሚል ስሌት አልነበረም። በእንግሊዞችና በፈረንሳዮች በኩል ሊነጋገሩ ይችላሉ የሚል ነገር አልነበረም። ተናጥላይ ስምምነትም ሊያደርጉ ይችላሉ የሚል ግምት አልነበረም። በቋሚነት አንደኛው የሌላኛው ጠላት ሆኖ አንደኛውን ቼክ ያደርጋል ተብሎ ነው የሚታሰበው። የአብይ አህመድ መንግስት የጸናችው በአብይ አህመድ ስሌት እነዚህ ኃይሎች ፍራግመንትድ በመሆናቸው የተበታተኑ ኃይሎች ናቸው። ሁሉም ቂም አለባቸው። አንደኛውን የማጥፋት ፍላጎት አለው። ስለዚህ አንደኛውን ግሪድ ሎክ ሞዴል የሚሉታል። አንደኛው ኮንፍሊክት ሌላኛውን ሎክ ያደርገዋል፣ ይቆልፈዋል። አማራው
ትግሬውን በአማራው ቼክ ታረጋዋለ አማራውን በኦሮሞ ቼክ ታረጋዋለ ኦሮሞውን በአማራ ቼክ ታረጋዋለ አማራውን በእንትን ቼክ ታረጋዋለ እንደዚህ እንዲቆላለፍ ነው ሶ አንዱ ኮንፍሊክት ሶሻል ሳይንስ ላይ ይሄንን ሞዴል ሉስ ኮዘር አስተዋውቆናል ግሪድሎክ ሞዴል ይለዋል አንደኛው በሌላኛው መቆለፍ ማለት ሶ each interests አንደኛው ኢንትረስት ሌላኛውን ኢንትረስት ሎክ ያደርገዋል ሶ ኦፍ ኮርስ ስለ ሶሻል ኮሄዥን ሲያወራ ነው ለፍራግመንቴሽንም ኢኳሊ ያገለግላል አንድን ማህበረሰብ ለመከፋፈል ተጠቀምበታለ ቀደም እንዳልኩት እኮ አማራውን በሁሉም ሰበዝ መበተን በኢኮኖሚ ተከፋፍሏል በማህበራዊ መደብ ተከፋፍሏል በሃይማኖታትና በሌሎች ሶሻል ማህበራዊ እንትኖች ተከፋፍሏል በፖለቲካዊና በአካባቢ በጂኦግራፊ ተከፋፍሏል ሁሉንም ነገር መጠቀም ነው ከቻልክ በየለቱ የናብይን አህመድ የመከፋፈል አጀንዳ ያከሸፈ እኮ ነው የአማራ ህዝብ የሚታገለው ሶ እነዚህ ኃይሎች ይተባበራሉ ሲል እያንዳንዱ ኃይል ምን እንደሚፈልግ እንግዲህ መቼም የአማራ ትግል በጣም በ3 አመት ውስጥ በጣም ልሂቅ ያደርጋል እያንዳንዱን ታጋይ አይደለም ከኛ ጋር እያንዳንዱ ያለው መስተጋብርና ፍላጎት ምንድነው ትርክቱ ምንድነው ፖስት አብይ ላይ ምንድነው ፍላጎቱ ያንን እንዴት አንደል እናረጋለን ማኔጅ የምናረጋቸው ኮንፍሊክቶች ምንድናቸው ኢንተረስቶች ምንድናቸው የትኛው ዊን ዊን በሆነ አፕሮች ሊታረም ይችላል የትኛው እያንዳንዱን የፖለቲካ ፍላጎት በደንብ የሚያሰላ ትግል እኮ ነው የአማራው ትግል ከሱዳን ጋር ያለው ሁኔታ ትናንት የነበረው ዛሬ ያለው ነገ የሚኖረው ቅራኔ አዲስ አበባ ስንደርስ የሚያጋጥሙን ፈተናዎች ከለውጡ በኋላ የሚመጡ ችግሮች እያንዳንዱን በደንብ የሚያሰላ ነው ፖለቲካል ጂኦግራፊ እና ፖለቲካል ማፑን በደንብ ሰርቶ ዘርግቶ በየቦታው ምን ሊያጋጥም ይችላል የሚለውን ነገር አስቀድሞ አስልቶ ከመላካልና ጁባ እስከ ናይሮቢና ቪላ ሶማሊያ ድረስ ያሉ ፍላጎቶችን በደንብ ይተነተናል አማራው አይደለም ኢትዮጵያ ውስጥ ያሉ ፍላጎቶችን ቀርቶ ማለት ነው ሶ ከዋት ጋር ምን አይነት ግንኙነትና የግንኙነት አግባብ ምን ችግር ሊያጋጥም ይችላል ፈተናዎቹ ምን ሊሆኑ ይችላሉ የሚለው ማይረዳ አማራ ይኖራል ብላችሁ እንዴት ታስባላችሁ ማለት ለትግሉ የምትሰጡት ግንዛቤና ግምት በጣም ስለሚገርመኝም ጭምር ነው do you really understand ምን አይነት ሰዎች ያሉበት ትግል እንደሆነ ምን አይነት ሰፊ ጥልቅና ግምገማና ትንተና የሚደረግበት ትግል እንደሆነ ዝም ብሎ እዚህም እዛም ጥይት ማጨው ብቻ ነው የሚመስላችሁ ትግሉ እና ነው ራሳችሁን አሳንሳችሁ ታሪካችሁንም አሳንሳችሁ ማህበረሰቡ ሰፊ የልሂቅ መሰረት ያለው ማህበረሰብ እንደሆነ አለመገንዘብ ትክክል ነው ይያላምን አብይ አህመድን ለማዳን የሚደረጉ ናቸው ጩኸቶቹ ከጄኒውን ኮንሰርን የሚመጡና አማራዊ ፍላጎቶች የሚመነጩ ከሆኑ በአማራ ማዕቀፍ ይፈታሉ ግባና ታገል አስተካከል አንተ የአማራ ጠበቃ ነህ ራስህ የትግልህ ጠበቃ ነህ ግባና አስተካከል ችግር ካለ ስጋት ካለ ቅረፍ ታገል ለመነጋገር አትፍራ ባለመነጋገር የሚፈታ የአማራ ትግል የለም የአማራ ጥያቄ የለም የትኛውም ኤክስትሪም የሆነ ፍላጎት ከአማራ ህዝብ ጥያቄዎችና ፍላጎቶች አንፃር ይቃኛል የትኛውም ፖለቲካ ፍላጎቶችን የማፈኛ ዘርፍ አይደለም ቅራኔዎችን የማፈኛ ዘርፍ አይደለም ፖለቲካ ቅራኔዎችን ልትፈታ የምትችልባቸውን አማራጮች ሁሉ ከፖለቲካ ባሻገር ወታደሩ ጦርነት የሚያደርጉ ህዝቦች ፖለቲካ አይሰሩም ዲፕሎማሲ አይኖራቸውም ማለት አይደለም ጦርነት ማለት ዝም ብሎ በየቦታው ይሄዱ ጥይት ማጮህ አይደለም እያንዳንዷን ቱል ፍላጎቶችን የሚፈጸሙበትን እና የሚፈቱበትን ጥያቄዎችንና ቅራኔዎችን እልባት የሚያገኙበትን መንገድ ማሰብ ሁሉንም ሎጂክ ሁሉንም ቱል ሁሉንም ኢንስትሩመንት ትጠቀማለህ ከጉሙዞች ጋር ያለንን ፍላጎት የምንፈታው ዛሬ ነው ከጋምቤላ ጋር የሚኖረንን መስተጋብር ሴት የምናደርገው ዛሬ ነው ከኦሮሞ ልሂቃን ጋር ያለውን ነገር የምታስበው የምታሰላው ዛሬ ነው እንዴት ነው የነሱ ፍላጎት ምንድነው የኛ የፍትህ ጥያቄ የርትዕ ጥያቄ የማንነት ጥያቄ በጦርነት የሚደርስብን ፍጅትና አልቂት እያንዳንዷ ነገር ዋጋ ባለው ትርጉም ባለው መንገድ ልትፈታ የምትችልበትን መንገድ የምታሰላው ዛሬ ነው ነገ አይደለም
አብይ አህመድ ከሱ ቀመር ውጪ ከሱ ሎጂክ ውጪ ፖለቲካል ሎጂክ ውጪ ፋንክሽን የሚያደርግበትን ወይንም ኦልተርኔቲቭ ሪያሊቲ ሲፈጠር ሰርቫይቭ ማድረግ አይችልም ሶ አሳው መዋኘት የሚችለው ውሃው ትራቭልድ እስካልሆነ ድረስ ነው ሶ ውሃውን ነው ከረበሽ ነው ገና አሳውን ገና ከውሃ ውስጥ አላወጣ ነው ማለት ሶ ኢትስ ጀስት ውሃውን የውሃውን እንትን የውሃውን ዌቭ ነው በተወሰነ መንገድ ለመቀየር ጥረት እየተደረገ ያለው በርካታ ጩኸት ነው እየመጣ ያለው አብይ አህመድን የማዳን ፍላጎት አብይ አህመድን የማስቀጠል ፍላጎት ካን ሂ ሰርቫይቭ ዞ አብይ አህመድ በሌሎች ድክመት ሰርቫይቭ ሊያደርግ ነው እየሞከረ ያለው በራሱ አቅም ሰርቫይቭ ማድረግ አይችልም ስለዚህ በቀደም ብያችኋለሁ አይደለም ለምሳሌ ሳንክሽን በውጭ ሀገራት ሳንክሽን ሲደረግ ኢትዮጵያ ውስጥ በሚታገሉ ኃይሎች ላይ for whatever reason አብይ አህመድ ሲደሰት ማየት ትርጉሙ ምንድነው አብይ አህመድ ኮንትሮል ማድረግ የሚችለው የፖለቲካ ጣፈንታ የለውም ማለት ነው ስለዚህ ከሌሎች ነው የሚጠብቀው ሳንክሽንን ስለዚህ ያስፈራሩልኛል ያስፈራሩልኝም አረባካችሁ መግለጫ አውጡ አፍሪካ ህብረት እንትና አንድ ማን የሚባል ሰው የነበር የጋቦን ፕሬዝዳንት የነበረው the late president I mean ከዚህ አሁን ካለው ፕሬዝዳንት በፊት የነበረው መፈንቅለ መንግስት ሳይፈጸምበት በፊት I mean ተፈጸመበትና ጋቦንን ለረጅም ጊዜ መራሳው ነው ስሙን ልጽፉልኝ ትችላላችሁ so ለከ መፈንቅለ መንግስት ለተደረገበት በማግስቱ ሲነሳ ከንቀልፉ መፈንቅለ መንግስት ተደርጎበታል ዞር ሲል ቤቱ ዝግ ነው ማንንም የለም ቤት ውስጥ ተኝቷል መኖሪያ ቤት ውስጥ ሲነሳ ዙሪያው ላይ በመስኮት እንደዚህ ከፍቶ ሲያይ ወታደሮች አሉ ስልክ ሊደውል ሲሞክር የቤቱ ስልክ እና መገናኛ ተቋርጧል ሞባይሉ ላይ ሲያይ ገብቶ ኦንላይን ላይቭ እንደዚህ ሲያይ መፈንቅለ መንግስት ሀገሩ ላይ ተካሂዶበታል ከዛ ላይቭ ገባ ቲክቶክ ላይ ይመስለኛል ላይቭ ገባና make a noise አለ make a noise ጩኸት አሰሙ please really make a noise የሚላ ገቡና ይውት I think ስሙ ልጽፉልኝ ይችላልላችሁ make a noise ሲል ሙዚቃውን ላሰርተውበታል make a noise ይያሉ so አብይ አህመድ is like make a noise ይያለ ነው ጩሁልኝ እንጂ ይያለ ነው አፍሪካ ህብረትን ሌላውንም ሌሎች በርካታ ሀገራት የስ ኢንትረስቶች አላቸው ቀጠናው ላይ ያላቸው ፍላጎት አለ ግን ባልኩት እንዳልኩት ባለፈው ፍላጎቶቻቸውን የቀጠናውን ሰላም በዘላቂነት የቀጠናው ሰላም ከኢትዮጵያ ሰላም ተነጥሎ አይታይም በነገራችን ላይ በኔ እምነት ኦኬ ሶ የቀጠናው ሰላም ኦሬዲ አንዳንዶቹ ጦርነቶች ማቆም የማይቻልበት ደረጃ ላይ ተደርሷል ለምሳሌ ሱዳንን ጦርነት I don't see any የሱዳንን ጦርነት ለማስቆም የሚያስችል ፖለቲካል ፊውቸር ሱዳን አለው ብሎ ለማሰብ በጣም አዳጋች ደረጃ ላይ ተደርሷል ሱዳን ላይ ሰላም ማሰብ በጣም ከባድ ነው የሱዳኑ ስጋት ሳሄል ላይ ተሸጋግሯል ይሄ በጣም ቀጠናውን እንትን ይያለ አሁን ደቡብ ሱዳን is almost South Sudan is almost done አሁን South Sudaንን እንደ ሀገር ለማሰብ በጣም አዳጋች እየሆነ ነው የመጣው በተመሳሳይ ኢትዮጵያ አሁን ያለበትን ሁኔታ የምትመለከቱት ነው እነዚህ አካባቢዎች የሚፈልጓቸው ጄኒውን ሆኑ በተለይ ደግሞ በየሀገራቱ አሁን ኢትዮጵያ በተወሰነ ጊዜ ውስጥ ተመሳሳይ ሱዳኖችና ሌሎችም ስቴቶች ያሉበት ሀገራት ያሉበት ሁኔታ ውስጥ እንዳትገባ የሚፈልግ የቀጠናውን ሰላም ግድ ይለኛል የሚል ሀገር I think አይኑን ማድረግ ያለበት ኢትዮጵያ እንደ ሀገር የገጠማት ችግር ላይ እንጂ በተናጠል የሚወስዷቸው እርምጃዎች በቋሚነት በኢትዮጵያ ውስጥ ሰላም እንዲፈጠር በኢትዮጵያ ፖለቲካ ኃይሎች መካከል ልዩነትን በፖለቲካዊ መፍትሄ ወይንም በፖለቲካዊ አማራጮች ለመፍታት የሚያስችሉ እድሎች እንዲኖሩ የሚያስችል ሂደት አይመስለኝም ጄኒውን አይደለም ከተጨባጭ ፍላጎት የሚመነጩ አይመስሉም እንደውም አንዳንድ ጊዜ ትራንዛክሽናል ሆነው የረባ ለዛ አካባቢ ላይ የረባ ፖሊሲም ስለሌለ ትራንዛክሽናል ሆነው ይሄንን አርጉልንና ይሄንን እንሰጣለን ሲባል ኦኬ አምጡት እናደርጋለን ከዛ በኋላ ግን የራሳችሁ ጉዳይ ነው እየተባለ ያለም ነው የሚመስለው እንጂ ኢትዮጵያ ውስጥ በርግጥም ሰላም እንዲመጣ በርግጥም ኢትዮጵያ ውስጥ ለውጥ እንዲመጣ ከተፈለገ ይሄ አገዛዝ በኢትዮጵያ ሕዝብ ላይ ያወጀውን ጦርነት እንደ ሰምተው እንዳልሰሙ ወይ ማይተው እንዳላዩ መሆን የሚቻልበት ሁኔታ አይኖርም ብዬ ነው ማስበው ያ ማን ባግቦ ነው ሎረን ባግቦ ነው ወይስ
ያ ሎረን ባግቦ ነው። ሎረን ባግቦ መሰለኝ ኖ ኦመር ቦንጎ ነው። ሎረን ባግቦ እንትን የነበረው ነው። ኦፍ ኮርስ እሱም ባግቦም በመፈንቅለ መንግስት እንደሄደ ሰማው በፈረንሳዮች ድጋፍ የተደረገ ነው። ግን ይሄኛው ኦመር ቦንጎ ነው ሜክ ኖይዝ እያለ ሲጣራ የነበረው ሰው አብይ is actually demanding the same thing። አሁን ሜክ ኖይዝ እያለ ነው። ድምጽ አሰሙ ጩሁልኝ እንጂ ነው እያለ ያለው። ይሄ ጩኸት ይሄ ድንጋይ ለምን ይጮሃል ነው አርበኛ ዘመነ እያለ ያለው። ድንጋዩ የሚጮኸው በውስጥ ውሃው ለምን ይጮሃል? ውሃው የሚጮኸው በውስጡ በያዘው ድንጋይ ምክንያት ነው። በዛ ምክንያት እየጮኸ እንዳለ በደንብ መገንዘብ ያስፈልጋል። ፍርሃት ነው የነሱን የፖለቲካል ሎጂክ ስርዓታቸው የሚቀጥልበትን ያግሪድ ሎክ ያደረጉትን አንደኛውን እንዲቆልፍ ያደረጉትን ግጭት በተወሰነ መልኩ ገና ውሃውን መረበሽ ስለተጀመረ ነው። ስለዚህ ትራቭልድ ሆኑ ነው። በጣም ከባድ ስጋት ውስጥ ገቡ። ይተባበራሉ ያልተባሉ ኃይሎች እርስ በርስ እንዲዋጉ የሚጠበቁ ኃይሎች እንዲህ አይነት ሁኔታ ውስጥ ይገባሉ የሚል ስጋት ውስጥ እየተገባ ከስጋት አልፎ አሁን በተጨባጭ ትብብሮቹ ከመጡ ተብሎ በጣም ከባድ ስጋት ባገዛዙ መያዙን በግልጽ መመልከት ነው። ሌላው ጦርነት ነው። ለጦርነት ስሌት ደግሞ ኃይሎች ተባበሩብኝ ነው። የትግራይ አፋርና የአማራ ኃይሎች ተባበሩብን፣ የኦሮሞ ኃይሎች ተባበሩብን። በዚህ የተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። እነዚህ አካባቢዎች ላይ ተጨማሪ ጦርነቶችን ለማዋለድ ደግሞ ፕሪቴክስት ይፈልጋል። ስለዚህ ቀጠናዊ ፕሪቴክስት ይዞ መምጣት አለበት። ቀጠናው ውስጥ የቀጠናው ጦርነት እንዲሆንለት ያላደረገው ጥረት የለም። ቀጠናው ላይ እና የቀጠናው ትብብሮች እንዲመጡ ፈልጎ ነበር። እሱም የራሱን ቀጠና ያስተላለፍ ይዞ ለመምጣት ጥረት ያደርግ ነበር የፈለገው። ግን እንደዛ አይነት አማራጮች አይደለም ያሉት። በኃይሎች መካከል የሚደረጉ ስምምነቶች፣ ፍላጎቶች ከፕራክቲካል ኔሴሲቲ የሚመነጩ ናቸው። ሁለት አይነት ትብብሮች ናቸው ያሉት። አንደኛው በተለመደው እንግዲህ መንገድ የምንሄድባቸው የነበሩት ትብብሮች የቶፕ ዳውን የሆኑ በከፍተኛ አመራሩ ደረጃ ስምምነት የሚደረግባቸው ትብብሮች ይደረጉና ተግባራዊነታቸው በጊዜ ሂደት ሰፊ ውይይት ከተደረገባቸው በኋላ ብዙ ጊዜ ለምሳሌ በጅቡቲና በኢትዮጵያ መካከል ያለው ግንኙነት የንግድ ግንኙነት ነው አይደል? በኋላ ላይ ግን ሌሎች በርካታ ፍላጎቶች ኮምፕሌክስ የሆነ ኢንተርዲፔንደንሲ በሀገራቶቹ መካከል ሊፈጠር ሊያደርግ ይችላል። የሚታገሉ ኃይሎች ከፕራክቲካል ኔሴሲቲ ወይንም ፋንክሽናል ኔሴሲቲ አንዱ necessarily ሌሎች ፍላጎቶቻቸው ማይታረቁ ወይንም ልዩነት ያላቸው ቅራኔ ካላቸው እነዛን ቅራኔዎች የሚፈቱበትን አግባብ አስቀምጠው ልዩነታቸው ይሄ ነው። እነዛ ልዩነቶች አድሬስ ሳይደረጉ ግን ሌሎች ተግባራዊ ትብብሮች የሚደረጉባቸው ድል በሁሉም አጋጣሚ የትኛውም አጋጣሚ በስፋት የሚታይ መሆኑን ትመለከታላችሁ ማለት ነው። እንደዛ አይነት ትብብሮች ከመጡ ደግሞ ይሄ አገዛዝ ሊያደርሱብኝ ይችላሉ የሚላቸውን አደጋዎች በትክክል መገንዘብ ይቻላል። ከዚህም በሚመነጭ ፍላጎት ዛሬም ጦርነት ሊከፈትብኝ ነው፣ ሊያጠፉኝ ነው፣ ራሴን ለመከላከል ጦርነት ልከፍት ነው እያለ በየዕለቱ መግለጫዎችን እንዲወጣ የሀገራትን ህልውናም ጭምር እስኪክድ ድረስ ጎረቤት ሀገራት ጋር ከፍተኛ የቃላት ጦርነት ውስጥም ሌሎች መጠነ ሰፊ ወታደራዊ ዝግጅቶች ውስጥም እንዲገባ ግዴታ ውስጥ ገብቷል። ይሄ ብልጽግና በራሱ ቀውስን ማኔጅ በሚያደርግበት ሂደት እና በቀጠናው ላይ በፈጠረው ስጋት መሰረት ከሌሎች አካላት ጋር የገባበት ነው። በአማራ ምክንያት ወይንም አማራ ተጣላልኝ ብሎት ከሱዳን ጋር እየተጣላ አይደለም፣ ከሌሎች ኃይሎች ጋር እየተጣላ አይደለም። ራሱ በፈጠረው ስጋትና ቀውስ ነው ከሁሉም አካላት ጋር በእንደዚህ አይነት የማያቋርጥ ግጭት ውስጥ እየገባ ያለው ማለት ነው። ይሄ ደግሞ ህዝባችን ላይ ጦርነት ያወጀ ኃይል ከሌሎች ጋር የሚጋጭባቸውና ከሌሎች ጋር እየገባበት ያለው ነገር በአንድም በሌላም መንገድ የህዝባችን ትግል እና ከህዝባችን ትግል አንፃር ያለው ፋይዳ ምንድነው፣ ያለው አደጋስ ምንድነው የሚለውን ደግሞ በደንብ ተንትኖ የራስን አማራጭ እየወሰዱ መሄድ የተገባ ይሆናል። ይህ ትግል አርበኛ ዘመነ እንግዲህ በመግለጫው ላይ ምን ይላል? ይህ ትግል የአማራና የሀገራችንን ህልውና የማረጋገጥ ትንቅንቅ ብቻ አይደለም፣ ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማ ትውልድ የመፍጠር ተልዕኮም ጭምር ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል። ኢትዮጵያ ለኢትዮጵያውያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች ይላል። ብልጽግና ኖይዙ አያድነውም፣ ጩኸቱ አያድነውም። ከራሱ የፖለቲካዊ ሽንፈት የሚመነጭ ሽንፈት ነው እያጋጠመው ያለው። ወታደሩ ላይ የሚታዩት ሽንፈት ፖለቲካዊ ሽንፈት ነው።
በሀገሪቱ ውስጥ የምታዩት ይሄ ሁሉ ስብሰባ፣ ይሄ ሁሉ ዲስኩር፣ ይሄ ሁሉ ትርምስ የተፈጠረ ቀውስ፣ ብልጽግና የፈጠረው ቀውስ፣ ብልጽግና የፈጠረው ጦርነት አካል ነው። ዝም ብሎ ካይሮ ላይ ወይንም ሌሎች አካላት ላይ ሲደነፉ መዋል ይቻላል። ሀገሪቱ ውስጥ የተፈጠረውን ተጨባጭ አደጋ የፈጠራችሁትን ጦርነትና ቀውስ ግን በአንድም በሌላ መንገድ ለማስቆም ዛሬም ከረጅስ ሆነው አትመለከቷቸውም። ደፋር ሆነው አታያቸውም። ዛሬም ለሌሎች ለማላከክ ችግሩ የአደጋ ሁሉ ባለቤት ሌሎች አካላት ናቸው። እኛ በዚህ ውስጥ ያለን ሚና ምንድነው? የጦርነቱ ባለቤት ማን ነው? ማን ያወጀው ጦርነቱን? ይሄን ሁሉ ሰራዊት የሚመራው ያተራመሰው የሰደደው ማን ነው የሚለውን ዛሬም ለመመለስ ጥረት ሲያደርጉ አትመለከቱም። ኤኒዌይ የአማራን ህዝብ ህልውና ለማረጋገጥ የሚሰሩ ስራዎች ለአማራ ህዝብ የታመኑ ናቸው። ፍላጎቱን፣ ጥያቄውን እና የመስዋዕትነቱንም ልክ በትክክል የሚገነዘብ ነው እና አማራው በፍጹም ልቡ ሊያምናቸው በትግሉ ላይም በዛው ልክ እምነት ሊያዳብር ይገባል። ጥያቄዎች ካሉት ደግሞ ገብቶ በትግልና በትግል ሂደቶች ውስጥ ተሳታፊ ሆኖ ሚዲያውንም ልሂቃኑንም ተጠያቂ እያደረገ መቀጠል ይችላል። በዚህ ረገድ ሰፊ ዋስትና መስጠት የሚቻልበት እድል እንዳለ ነው የአርበኛ ዘመነ ካሴ መግለጫ የሚያሳየው። ሰው በደንብ በጥልቀት ታስቦበት የወጣ መግለጫ ነው። አርበኛ ዘመነ ካሴ አፋብኃ ሊቀመንበርና የቴዎድሮስ እዝ ሰብሳቢ ይላል። ይሄንን መግለጫ ወደ እናንተ ላድርስ ብዬ ነው። ሌላው እንግዲህ የቀጠናው ላይ ያሉ ጉዳዮች አሉ። የካታር በቀጠናው ላይ ከዩናይትድ አረብ ኤምሬትስ ነው እንግዲህ በብዛት የምናውቀው። በቀጠናው ላይ በብልጽግናዎች ቤት እንግዲህ እየተናፈሰ ያለ ስጋት አለ። ሳውዲ፣ እነ ካታር፣ እነ ቱርክ ኢትዮጵያ ውስጥ ባሉ ሁኔታዎች ውስጥ በአንድም በሌላ መንገድ እየመጡ ነው። ፍላጎቶቻቸው እንትን እያሉ ነው እየተባለ ነው። ፍላጎቶቻቸው በአንድም በሌላ መንገድ ኢትዮጵያ ውስጥ ካሉ ከታጠቁ ኃይሎች ጋር ሊገናኙ ይችላሉ የሚሉ ስጋቶች በጣም በከፍተኛ ደረጃ ይለዋል ማለት ነው። እነዚህ ሀገራት እንግዲህ ፍላጎቶች አሉ፣ በርካታ ፍላጎቶች ቀጠናው ላይ። ብልጽግና ግን እንዳልኳችሁ በጣም ከፍተኛ ስጋት ስላለበት ዓለም አቀፋዊና ነባራዊ ሁኔታው ብልጽግና መቆጣጠር የሚችለው አለመሆኑ ከግንዛቤ ውስጥ ሲገባ ጂኦፖለቲካው በጣም በከፍተኛ ደረጃ ተጽዕኖ ፈጥሮባቸዋል። የትልቁ ስጋታቸው ምንጭ የሆነው እሱ ጂኦፖለቲክሱ ነው የተቀየረው፣ ኢንተርናሽናል ኮንቴክስቱ ነው የተቀየረባቸው። ኢትዮጵያ ውስጥ ያለው ሁኔታ ብቻ አይደለም የፈተናቸው። የዚህ የግሬት ፓወር ኮምፒቲሽን ዋለ ቀጠናው ላይ የመካከለኛ ኃይሎች ፉክክርና ምናምን አለ። የቀይ ባህርና የቀጠናው የኮሪደር የፖርት ሌሎች የትሬድ እና ማሪታይም ትሬድ እና ሴኩሪቲ ፍላጎቶች አሉ። በጣም በርካታ ፍላጎቶች ኢትዮጵያ እንደ ሀገር ያሉ ኢትዮጵያ ላይ እንደ ሀገር ፍላጎቶቻቸው በርካታ የሆኑ አካላት አሉ። እነዚህ አካላት ይሄ ሁሉ 3 ዓመት ሙሉ ትግል የሚያደርገው አካል ፋኖ የተባለው ኮሎኔሎችን በየጊዜው የሚማርከው ጀነራሎችን ጭምር እንትን የሚለው ኃይል ማን ነው ብለው መጠየቃቸው አይቀርም። በቃ ብልጽግና በዚህ ምክንያት መተኛት አይችልም። ምክንያቱም በእነሱ እምነት ቀጠናው ላይ ከነሱ ውጪ ሌላ አማራጭ ሆኖ የሚመጣ ኃይል የለም። ስለዚህ እነሱ ህዝብ ላይ ጦርነት አውጀው በሰላም ይተኙ ነበር። ፍላጎቶቻቸው እሱ አማራውን በጦርነት ተማግደዋል። ከዛ በኋላ ምንም ማድረግ አይችልም። አንተ የምትፈልገውን ነገር ታስፈጽማል። ትግራዩን በፖለቲካና በጦርነት ተማግደዋል። ከዛ በኋላ ምንም ማድረግ አይችልም። ስለዚህ አንተ የምትፈልገውን ነገር እና የምትፈልገውን አማራጭ ሱዳን ውስጥ ዛሬ ቡርሃን ምን አደረገ? ዳርፉር አካባቢ ላይ በተለይ ኒያላ የብር ኖቶችን 2024 ላይ የብር ኖቶችን አዲስ የብር ኖቶችን አተመና ቀደምት የነበሩትን ገንዘቦች ምናምን ከውጪ ከእንትን ውጪ ያደረጋቸው ከሰርኩሌሽን ውጪ ያደረጋቸው አካባቢ ላይ የካሽ እጥረት እንዲኖር አደረገ። የካሽ እጥረት እንዲኖር አደረገ። ገንዘብ ከለከለ አካባቢ ላይ። አርኤስኤፍ አሁን ምን አደረገ? ፓራል ተቋማትን አቋቋመ። ከዛ አዲስ ኖት ዛሬ አሁን ስሰማ ትናንትና ከትናንት ወዲያ ኒያላ ላይ አዲስ ገንዘብ አሳትመው በአዲስ ገንዘብ መገልገል ጀመር። ታሲስ በሚባለው ፓራሊ ባዋቀሩት መንግስት መዋቅር ምን ማድረግ ጀመሩ? የራሳቸውን የሴንትራል ባንክ ገዢዎች አዋቀሩ። ከዛ በኋላ የብር ኖቶችን አሳትመው ራሳቸውን ገንዘብ ፈጠሩ።
ገንዘብ እየከለከልክ ነዳጅ እየከለከልክ መድኃኒት እየከለከልክ ህዝብን ለጦርነትና ለፍጅት እየማገድክ አንተ አዲስ አበባ ላይ ኮሪደር እያለማው ነው እያልክ በህዝባችን ላይ የተመጻደቅ ትቀጥላለህ ወይ? የሌሎች ሀገራት ተሞክሮች ምንድነው የሚነግሩን? ጦርነትን ካዋለዱ በኋላ ኢፌክቱን ኮንትሮል ማድረግ አይቻልም። ስለዚህ ሞራል መጫወት፣ ህግ መጫወት፣ ብሔራዊ ኢንተረስት ለመጫወት አትሞክሩ። በህዝብ ላይ በአየር ጭምር የታገዘ ጦርነት በህዝብ ላይ አውጀ ስለ ብሔራዊ ኢንተረስት ማውራት አይቻልም። ኦኬ፣ ብሔራዊ ጥቅም ላይ ጦርነት ያወጀው አካል ነው ተጠያቂ መሆን ያለበት። ስለ ክህደቱ በኢትዮጵያ ህዝብ ላይ ጦርነት ማወጅ ነው ከዛ የሚመነጭ ነው እና ተጠያቂነቱ ለዚህ አካል መሆን ነው ያለበት የሚለውን ነገር በግልጽ ማቅረብና መከራከር የሚቻል ይመስለኛል። ለመግለጫው ከልብ ነው እናመሰግነው።